እንዴት ናችሁ? ኮሜንት ላይ ምን አለፈኝ? አይ ሚውት አድርጌ ነበር። ሸጀማ ሚውት አድርጌ ነበረ። ለዛ ነው አሁን ጋር ተመለስኩኝ። እንዴት ናችሁ? ሄራ ወንድሜ ፋይሰል ሁላችሁንም ኮሜንት ላይ ሰላም ብያለሁ። ሰላም አለይኩም ረመዳን ከሪም ለሁላችን። አይ ኮሜንት ብዙም ወደ ኋላ ተመለስኩ። ለማንኛውም ጽፋችሁ ከነበር አላየሁም። ሁላችሁም ተዘክሙላ። ያው የከፈተ ወንድም ስለሌለ ዝም ብዬ ትንሽ ላውራችሁ ብዬ ነው። ያው ቪዲዮ ለቅቄያለሁ እና ሰበር ዜናዎችም አሉ። ኢንሻአላህ ረመዳን ላይ ያቀርናቸው ፕሮግራሞች አሉ። እሱን ለማወቅ ከፈለጋችሁ መጨረሻ ላይ ፖስት ያደረኩትን ቪዲዮ ሄዳችሁ እዩት። እሺ የመጨረሻውን ቪዲዮ ሄዳችሁ እዩት። አላህ በፈቀደው ረመዳን ላይ ቻሌንጅ አለ። ወይም ቻሌንጁን ከምትሄዱ እዚህ ምን ላሳያችሁ። ቆይ እዚህ ላሳያችሁ። ልፈላሰፍባችሁ ብዬ ነው። ይታያል። ይሄ ቻሌንጅ ነው። ጀማ ቻሌንጅ ነው። ይሄን ፕሮፋይል በመጠቀም ሁላችሁም አሰራጩ። ቻሌንጁ ምንድነው ካላችሁን ረመዳንን ለክርስቲያኖች ማለትም ክርስቲያን ወገኖቻችን ስለ እስልምና እንዲማሩ እንዲያውቁ የምናደርግበት ሁሉም ሰው እንዲማር ሻሃዳ እንዲይዝ የምናደርግበትና ብዙ ሰዎች ኢንሻአላህ ወደ እስልምና የምንቀላቀልበት ረመዳን ይሆናል። ስለዚህ ሁላችሁም ቪዲዮ አሰራጩ። ወንድሞችም ኢንሻአላህ ስላልተመቻቸው ነው ይለቃሉ። በዚህ መንገድ እንቀጥላለን። ስለ እስልምና ጠይቁም ብቻ ደግሞ ሳይሆን ሌላም ነገር አለ። ሌላም ነገር ደግሞ አሳያችሁ አንዴ። ሌላኛው ነገር ደግሞ አንዴ ባክግራውንድ አይደለም እንዴ ቲክቶክ ተቀይሯል እናንተ። ሌላኛው ነገር ደግሞ ይሄ ነው። 30ውን ቀን የተለያዩ ፕሮግራሞችን የምንይዘው 30ውን ቀን ሙሉ የተለያየ ፕሮግራም ነው ያለው። ቻሌንጆች አሉ፣ ሽልማቶች አሉ፣ ትምህርቶች አሉ፣ ጥያቄና መልስ አለ እና ዋናው ነገር ደግሞ ምንድነው ታላላቅ ኡስታዞች ይጋበዛሉ። ስለዚህ ኢንሻአላህ ታላላቅ ኡስታዞችን እያመጣን የምናስተምር የምንማማር ይሆናል። ታላላቅ ኡስታዞች ስንላችሁ ቲክቶክ ላይ የማናቃቸው ግን በጣም የምንወዳቸው ኡስታዞች አሉ አይደለ? በቲቪ የምናቃቸው ኡስታዞች አሉ። ኢንሻአላህ እነሱን በመጋበዝ ታላላቅ ፕሮግራሞችን እናዘጋጃለን። ስለዚህ ሁላችሁም የመጀመሪያ ስራችሁ ምንድነው ይሄኛውን ፕሮፋይል ቀይርላችሁ አንዴ። ምን አይደለም ምንድነው አይደለም ያሉት ረመዳን ከሆነ ነው። እሺ ረመዳን ነገ ነው ተረጋግጧል። ተራዊ ተሰግዶ ተው እንጂ። እሺ ይሄኛውን ፕሮፋይል ለጊዜው ኢንሻአላህ ገራሚ እንትን ይሰራ። እስከዛው ግን ተጠቀሙ። እቺን ፕሮፋይል ተጠቀሙ። ቴሌግራም ላይ አስቀምጥላችኋለሁ። እቺን ፕሮፋይል በደንብ አድርጋችሁ አሰራጫት ማለት ነው። በየኮሜንቱ እንዲሁም ሁላችሁም ፖስት አድርጉት። ፖስት ማድረግ ይቻላል አይደል? ቴሌግራም ያስቀምጥላችኋል። ቴሌግራም ደግሞ በዚህ በኢምራን በሚለው ኢምራን ትላላችሁ። ከዛ አንደርስኮር አድርጋችሁ ደግሞ ከስር መስመር ታደርጉና አፖሎጂስ ጻፉ ይወጣላችኋል ማለት ነው። ቆይ አሁን ላስቀምጥላችሁ ቴሌግራም ላይ እና ሁላችሁም ታብታብ አድርጉ። መጣሁ አንዴ። እሺ ማሂር ሰላም አለይኩም። አለይኩም ሰላም ሐቢቢ። ሰላም ነው። እንዴት ነህ? ረመዳን ከሪም እንዴት ነህ? ወአለይና ወአለይክ ሐቢቢ። ደህና ሆይ? ድምፅህ እርቋል። አልሐምዱሊላህ። ቆይ እስኪ ከኔ መሰለኝ። አዎ ከኔ ነው። አልሐምዱሊላህ። ሁሉ ሰላም? እንዴት ነህ? ጾም ፕሮግራም ዝግጅት እንዴት ነው? ሁሉ ሰላም። አይ እንደዚህ ብላ አታባብልኝ። እኔ እናንተ በድብድብ የምንፈታው ጉዳይ አለ። ወላሂ ማሂሮ በጣም አፉ ባኝ። ወላሂ እደውልልሃለሁ ቢያልኩኝ ምን በቃ ታውቃለህ። ቆይ እስኪ በውስጥ እናወራለን። ወላሂ ዘንቀ ከምልህ በላይ ቢዚ ነበርኩኝ። ወላሂ የሆነ ቤት የሚስተካከል ነገር ነው። ረመዳን አይደለ? የሆነ የሚስተካከሉ ስራዎች ነበርኩና ወላሂ ለዛ ነው ተመለስ። እንኳንም ረዘምኩ። ሌላውን ተወልኝ ለኔ በቃ በሁለት ሰዓት አልቆጠርም እንኳን ተደሞ ስማኝ። ግን ተመለስክ? አይ ገና አለ። ቆይ እስኪ እናወራለን። በውስጥ ትቆያለህ? አዎ ቆያለሁ። አይ ኢንሻአላህ እናወራለን። ወላሂ ግን አፉ በለኝ። የዛን ቀን አንተም አልደወልክም እኔም ደግሞ እንዳልደውልልህ ሼም ያዘኝ። በቃ ፈራሁ ወላሂ ሼም ያዘኝ። እንገናኛለን ምናምን ብዬ ኢንሻአላህ ግን ከሄድክ እንገዛለን ኢንሻአላህ። እሺ ያ ጀማዓ ችግር አይ ሀቢቢ ያው ፖስት አድርጌላችኋለሁ። እሺ አሁን ቴሌግራም ላይ ፖስት አድርጌላችኋለሁ። ግቡና ተጠቀሙት። ይሄ ነው
እና አዲስ ለገባችሁ ድጋሚ ላስረዳችሁ። ረመዳንን ለክርስቲያኖች የሚል ቻሌንጅ ነው። እሺ ሃሽታግ ተጠቅሙ። ሃሽታግ አድርጋችሁ ሃሽታግ ታደርጋላችሁ። ከዛ ረመዳን ከሪም ረመዳን ለክርስቲያኖች ብላችሁ ሁላችሁም ፖስት አድርጉት። ይሄን ፕሊዝ። የምታገኙት ደግሞ ቴሌግራሜ ላይ ቴሌግራሜ ደግሞ ዩዘር ኔሙ ያው ቴሌግራም ዩዘር ኔም ይሄ ነው። ኢምራን ትላላችሁ። ይሄን ስክሪንሾት አድርጉት። እዚህ ጋር ያለውን ጻፉት። ኢምራን ትላላችሁ። ከዛ APOLOGETICS አጋችሁ ጻፉሽ። ይሄኛው ማለት ነው። በዚህ ይወጣላችኋል። ከዛ በኋላ እያወረዳችሁ ተጠቀሙ ኢንሻአላህ። እና ያው ትልቅ ፕሮግራም ነው የሚኖረን። በየቀኑ በአዳዲስ ርዕስ ነው የሚመጣው። እያንዳንዱ ቀን በአዲስ ፕሮግራም የሚመጣ ይሆናል። እናንተ ብቻ ፕሮግራሙን ታብታብ በማድረግ ሼር በማድረግ ተባበሩ። ይሄን ያለው ሰላም አለይኩም ኡስታዝ ጀማል ወአለይኩም ሰላም ወራህመቱላህ። ውጪ ነው ያለሁት። ያስታውቃል ያለህበት ልጋለት። እሺ ላሲዝ ብስራተ ገብርኤል ላሲዝ እያለ ነው። እሺ ብስራተ ገብርኤል ገምት። አይደለም እስቲ ከፍ አድርገው። እሺ ከፍ አድርገው፣ ትንሽ ከፍ አድርገው ስልህ ቦታው ትንሽ ብቻ ማለት ነው። ይሄማ ያግል ጀርባም ነው ያገኛ አንተ አደባባዩ ነው እንጂ አደባባዩንማ ካየኸው ታውቀዋለህ እኮ። በቃ ይሄማ ቀለለ ተውት። ይሄን አላወራም። ከዛች ጋር ታስታውቃለች አይደል አሊ? አዎ አታውቀዋለህ። ወአለይኩም ወራህመቱላህ። ይሄ ይታወቃል። ወአለይኩም ሰላም ወራህመቱላህ። ረመዳን ሙባረክ። አላህ ከተጠቀሙበት አሚን። አክረመከላህ። ምን ትላላችሁ? ማውራት ፈልጋላችሁ? ምን ላይ ናችሁ? ስለ ፕሮግራሙ እየነገርኳችሁ ትንሽ ነገር ጨምርላችሁ። አንተ ያ ነገ ማታ 3 ሰዓት ነው አይደል? አንተ በአንድ ላይ ወቅቱ ቦታውን ወላሂ ነዚህ ምን አልከኝ? ተቀበልከ? አሁን ተቀበልከ? እየሰማሁ አይደለም። ፕሮግራም አለን 3 ሰዓት ይመስለኛል አይደል? 4 ሰዓት ከተራዊህ በኋላ። ኦኬ። ስንት ሰዓት ነው እናንተ ጋር የሚሰገደው? ኦልሞስት እንደ መስጂዱ ነው፣ ግን ደግሞ በቃ 4 ሰዓት ያልቃል። 4 ሰዓት እስከ ስንት ሰዓት? እስከ ሱሁር። አረ እንዴ አንተ ሊገለን ነው እንዴ? እንተኛለን እስከ 6 ሰዓት ድረስ ነው እንጂ እስከ 6 ሰዓት። ከዛ 2 ሰዓት እንተኛለን፣ እንነሳለን ሱሁር፣ ከዛ ፈጅር፣ ከዛ በቃ እንደዛ እናደርጋለን። ክርስቲያኖች ይጋበዛሉ። እንዴት አዳ ዋናው ዓላማው ለነሱ መስሎኝ እነሱ ስለሆነ እያመጡ ጥያቄ ይጠይቃሉ። በዛ መንገድ እንቀጥላለን ኢንሻአላህ። ኦኬ ጥሩ ፕሮግራም ይኖረናል ኢንሻአላህ። አዎ ያ ጀማ ሁላችሁም በደንብ ባጋችሁ አሰራጩት ኢንሻአላህ። ቆይ ይሄኛው ለጊዜው ነው። አዲስ ፖስተር እንሰራለን። ይሄ ለጊዜው ይሄን ተጠቀሙ። ይሄን በደንብ እያጋችሁ ቴሌግራም ነው ነው ያልሰራሁት ይምሩ። አዎ ሀቢቢ ቴክስቱን አይተኸዋል ግን ቴክስቱን ግን አልተመቸኝም። ወደ ውጭ ወጥቼ ነበር። አሁን ነው እየተመለስኩ ያለሁት። ችግር የለም። ለጊዜው ይሄን እንጠቀመዋለን። በኋላ ግን ስራው እሺ እንዳረሳ ገራሚ አርገሰው ኢንሻአላህ። ግን ለጊዜው ይሄ በቂ ነው ጀማ። ለአሁን ይሄን ፖስት አድርጉ። ትክክለኛው ደግሞ ኦፊሻል የሆነው የማስታወቂያ እንትን ሲለቀቅ ደግሞ ፖስት ታደርጋላችሁ። ለጊዜው ይሄን ፖስት አድርጉ እሺ። ይሄን ፎቶ እንደምታገኙት አንደኛ ስሙ ምንድነው በአላ ስቶሪ ላይ፣ ሁለተኛ ደግሞ እንትን ላይ ቴሌግራም ቻናል ተቀላቀሉ። ያው እዚህ ጋር ኢምራን _ አፕሎድ ሲባችሁ ሰርች አድርጉና ፎቶ ያው እዚህ ጋር አስቀምጨዋለሁኝ። ሄዳችሁ አውራችሁ ተካታ እንትን ፖስት አድርጉት ማለት ነው ኢንሻአላህ። ረመዳን ላይ ትልቅ ስራዎችን የምንሰራው በአላህ ፍቃድ በጣም ብዙ እቅዶች አቅደናል። ዋናው ደግሞ ኢንሻአላህ ሻሃዳውን ብቻ ሳይሆን ኡስታዞችን መጋበዛቸውና ስለ እስልምና መማራችን ነውና ኢንሻአላህ ታላቅ ኡስታዞችን ያመጣል። አጠር ያሉ ትምህርቶችን እናዘጋጃለን። እናንተ ብቻ ከጎናችን ሆናችሁ ታብታብ በማድረግ ተባበሩ ማለት ነው። ባረከላሁ ፊኩም። በደንብ አጋችሁ ተጠቀሙና ደግሞ ከስር ቪዲዮ ፖስቱ ተጠቀሙ። ሃሽታግ ተጠቀማችሁ ሃሽታግ ከዛ በኋላ ለእንትን ሃሽታግ ረመዳን ለክርስቲያኖች ማለትም እነሱን ለማስተማር ብላችሁ ተጠቀሙ።
በዚህ መንገድ እንቀጥላለን። የሚጨመር ሀሳብ ካለ ማሂሮ፣ ሳላ፣ ኡስታዝ እንዲሁም አሊ ጨምሩበትና ኢንሻአላህ ትንሽ ነገሮች አውርተን እንለያያለን። ልትወጣ ነው ወይስ ትቆያለህ? አይምሩ አይ አለሁ ክርስቲያኖች ይግቡ ካሉ ይግቡ፣ ደስ ያለው። አይ እሺ፣ አድሚን አድርግ። ኦኬ፣ አድሚን ነኝ። እሺ፣ ክርስቲያኖች ገስት ላኩ። ጥያቄ ያላችሁ ምናምን ክርስቲያኖች ካላችሁ ገስት ልካችሁ መጠየቅ ትችላላችሁ። ወይ ደግሞ ሙስሊሞችም ኮምፓራቲቭ ላይ ጥያቄ ካላችሁ፣ ፈትዋ ጥያቄ አይቻልም። የፈትዋ ጥያቄ ሳይሆን ኮምፓራቲቭ ንጽጽር ላይ ጥያቄ ያለው ማንኛውም ሰው ፈትዋ ጥያቄ አይቻልም መላክ ይችላል። የተወሰነ እንቆይና ሁኔታውን አይተን ኢንሻአላህ እናደርጋለን። ፕሮግራሙ ነገ ማታ 4 ሰዓት ነው። እሺ መዲ ከዲር ለመዲ ከመሄድ በፊት አንድ የምናገረው ነገር አለ የረሳሁት ማለት ነው። አሁንም ያዳመጣችሁ ከሆነ ክርስቲያኖች እባካችሁ ረመዳን ነው። ረመዳን ላይ ይሄን መጽሐፍ መክፈት አንፈልግም። በቻልነው ይሄን መጽሐፍ አንከፍተውም። ክርክርም አንፈልግም። እንደዚህ አይነት ውይይቶችም ለጊዜው አንፈልግም ተገደን ከሆነ በስተቀር። ስለዚህ ሲመጡ በቻናችሁ እስልምና ጥያቄዎችን አዘጋጁ። እስልምና ላይና እስልምና ላይ ብቻ እንመልስላችኋለን። ግን አይ አይደለም ካላችሁ ደግሞ ይሄም ይከፈታል። ግን በቻልነው መጠቀም አንፈልግም። ስለዚህ ይሄን ተውትና ከዚህ በኋላ ያለውን እንደዚህ አድርጋችሁ ወደዚህ በኋላ ያለውን አውሪ ማለት ነው። ሳልቀጥል ኢንሻአላህ። በነገራችን ላይ አንድ ለምንድን ኮምፓራቲቭ ረመዳን ውስጥ የሚያስፈልግበት አንዱ ሪዝን ልንገራችሁ። ትናንትናም ተናግሬ ነበርና ኢባዳ ላይ ብናተኩር አይሻልም ወይ? ቁርአን ብንቀራ አይሻልም ወይ? የሆነ ኮምፓራቲቭ ለአንድ ወር እናቁመው የሚል ሐሳብ አይቻለሁና አይ ቲንክ ትናንትናም ተናግሬ ያለው ያው ዳዋ ያስፈልጋል። የትም በየትኛውም ሰዓት ዳዋ ሊደረግላቸው ይገባል። ግን ረመዳን ውስጥ ጥሩ ጎን አለው። የዛሬ ዓመትም አይ ቲንክ ነግሬያቸዋለሁ። ኢምራ የምታስታውስ ከሆነ ምንድነው ክርስቲያን ወገኖቻችን በደንብ ክፍት ይሆናሉ። ሁሉም አይደሉም፣ ራሳቸው ልባቸውን ያጣመሙ ሳይሆን ባለማወቅ የጣመሙ ክርስቲያኖች ልባቸው የሚከፈትበት ወቅት ነው። ብቻቸውን የሚሆኑበት ጊዜ ነው። ሰይጣን ይታሰርላቸዋል። ሰይጣን ስለሚታሰርላቸው ቀለል ይላቸዋል። ያ ተጠናውቷቸው እንደዚህ ያትቀበል ምናምን የሚላቸው ነገር አይኖርም። ኦኬ። ስለዚህ ብቻቸውን ስለምናገኛቸው የምንነግራቸው ነገር የመቀበል ፕሮባቢሊቲው ከፍተኛ ነው የሚሆነው። ኦኬ። ስለዚህ ያ አጅሩ ስለሚታሰር በዚህ አጋጣሚ እኛ ልንጠቀምበት ይገባል ነው እሱን መታሰር ወገኖቻችንንም ስለሚለቃቸው ይሄ ጥሩ ጎን ነው። በዚህ ጊዜ ዳዋ ስናደርግላቸው ሞር የመቀበል እንትናቸው ይከፈትላቸዋል እና ለዚህ ያስፈልጋል። እነዚህን 30 ቀናት ባላ ፍቃድ ከነገ ጀምሮ ተከታታይ ለ30 ቀናት ላይቭ ምንገባ ይሆናል። ቀን ላይ ላንገኝ እንችላለን። ቀን ላይቭ ምንከፍት አይመስለንም፣ ግን ማታ ሁሌም ኢንሻአላህ ኢምራን ባላችሁ መሰረት ላይቭ እንገኛለን እና ይሄ ነው። ይህን ከተረዳን ወደሚቀጥለው እንሄዳለን። ኢምራን የምትለው ነገር አለ? በቃ ግልጽ ነው። ስለዚህ በዚህ ረመዳን አላማችን ምንድነው? 3 ነገሮች አሉ። አንደኛው ክርስቲያኖችን ስለ እስልምና ማስተማር፣ አላህ የፈቀደ ደግሞ ካሉ እነሱን ወደ እስልምና ከጨለማ ማውጣት ነው። አንደኛ ስራችን ከጨለማ እነሱን ማውጣት አንደኛው። ስለዚህ ረመዳን ለክርስቲያኖች ብለን ጀምረናል ቻሌንጁን። ስለዚህ አንደኛ ይሄ ስራ የኛ ነው። ሁለተኛ የእናንተ ስራ ደግሞ ምንድነው ካላችሁ የእናንተ ስራ ደግሞ ይሄን ፕሮፋይል እያወረዳችሁ ፖስት አድርጉ። ይሄን ፕሮፋይል እያወረዳችሁ በደንብ አድርጋችሁ ፖስት አድርጉት፣ ኮሜንት ላይ ጻፉት፣ በደንብ አስተላልፉት ማለት ነው። ለሁሉም ሰው አሳውቁ። ያው እናንተ ፖስት ታደርጉት ማለት ነው። ሰው እንኳን ተከታይ እንኳን ባይኖራችሁ በትንሽ ቲክቶክ ራሱ ለመቶ ሰው ያሳየው። 100 ሰው አየው ማለት ቀላል ነገር አይደለም። በቁርአን እያደረጋችሁ ልቀቁት። እሺ፣ በቁርአን እያደረጋችሁ በደንብ አድርጋችሁ ልቀቁት። ይሄ ለጊዜ ነው። ቀጣይ ደግሞ ትክክለኛ በጣም ደስ የሚል ፖስተርን ሰራ የዛ ሰዓት ደግሞ ትጠቀሙታላችሁ ማለት ነው። እሺ፣ ይሄን ጨረስን። ሁለተኛ ደግሞ ታላላቅ ኡስታዞች ይጋበዛሉ። ቲክቶክ ኡስታዝ ስራቸው ደግምላችኋለሁኝ። ቲክቶክ ላይ ያሉ ሳይሆኑ ትላልቅ ኡስታዞች ቲቪ ላይ የምናውቃቸው ኡስታዞችን ኢንሻአላህ አውርተናቸዋል። የምንጋብዛቸው ሆነ በመጨረሻ ደግሞ ኢምራን አሰማም እንዴ? ይሰማል። አንተ ኢምሮ የሳላህ ኔትወርክ ነው መሰለኝ። አይ እሺ። ስለዚህ ኡስታዞችን አምጥተን ኢንሻአላህ የምንወያይ ይሆናል። በመጨረሻ ደግሞ ምንድነው ሽልማቶችም ይኖራሉ ኢንሻአላህ። አሽረል አዋኺር ላይ የመሰናበቻ ፕሮግራም አዘጋጅተን መስንበት እናደርጋለን ኢንሻአላህ። አላህ በፈቀደው በዚህ መንገድ እንቀጥላለን። ሳላህ ይጀመር አይደለ? ሳላህ ወረደ።
በቃ ስለዚህ ተጀምሯል። ዛሬ ጊዜያዊ ነው። ዛሬ ያው አንጀምር ነው፣ ግን ፕሮግራሙ ነገ ይጀምራል ኢንሻአላህ። ነገ ኢብራሂም ቤት ነው። እሺ ነገ የሚጀምረው ኢብራሂም ቤት ነው። ኢብራሂም ቤት 4 ሰዓት ላይ ከተራዊህ በኋላ እንገናኝ። ከሱ በፊት ቪዲዮ ለቅቄያለሁኝ ስለ ረመዳን ማለት ነው። ይሄን ማስታወቂያ ሰርቼ፣ ስለዚህ ይሄን ማስታወቂያ ተጠቅማችሁ ልቀቁት፣ አሰራጩት። ከዛ እንጀምራለን። አሁን ዛሬ ስራችንን ጀምረናል እና እባካችሁ ክርስቲያኖች እባካችሁ ብለናችኋል። በቻላችሁት እስልምና ላይ ብቻ አውሩ። ይሄን መጽሐፍ መክፈት አንፈልግም። ጎስፔል ሰላም ብያለሁ ወገኔ። ጎስፔል ይሰማሃል? ይሰማል። እንዴት ነህ ወገኔ? ሰላም ነህ? ሰላም ደህና ነህ? እኛ አለን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። እንኳን አደረሳችሁ አትልም እንዴ? እንኳን አደረሳችሁ። እሺ እናመሰግናለን። ኢንሻአላህ አላህ አንተን ከሚጾሙት ያደረገ። ጥያቄ አለ እስልምና ላይ? ኦኬ እኔ እንኳን ጥያቄ አላዘጋጀው። አይ ለምንድን ነው ታዲያ የገባህ? መጀመሪያ ይሰማል። አዎ ለምንድን ነው የገባህ? የገባኸው ልጠይቀን ነው ወይስ ደግሞ ጥያቄ እናንተ ምናምን ስታነሱ ባለፈው ጥያቄ ስታነሱ ስለነበር ያንን ለማዋየት ነው። አዎ ግን ጎስፔል አሁን ረመዳን ስለሆነ ማለት ነው። አሁን እኛ የፈለግነው በቻልነው እስልምና ላይ ማተኮር ነው። ፕሊዝ እስልምና ላይ ጥያቄ ጠይቀን። እስልምና ላይ አልፈልግም ካክ ደግሞ ችግር የለውም። ወደ ክርስትና ሚደን አወራሃለሁ። ግን እኔ ክርስትና ምንም ስለማይጠቅመኝ የሚጠቅመው እውነቱ ስለሆነ ኢንሻአላህ እውነቱ ላይ ጥያቄ ጠይቀኝ እስልምና ላይ ማለት ነው። ጥያቄ እናንተ ከሌላችሁ እኔ ጥያቄም አለኝ። በጣም ብዙ ጥያቄዎች አሉኝ፣ ግን አሁን አልፈልግም መጠየቅ አልፈልግም። አሁን እስልምናዬን ማውራት ነው። ሌላ ቦታ ነው በርግጥ ያለው ግን እሺ ልጠይቅ አንድ ጥያቄ? ጠይቀኝ፣ ደስ ይለኛል። ይሰማል? አዎ ይሰማል። ቀጥል። ሄሎ፣ አቤት። ይሰማል? አዎ ይሰማል። ቀጥል። ብዙ ጊዜ የሚባለው እንትን እስልምና የሰላም ከሰላም ጋር ይያያዛል አይደል? ኢስላም ኢዝ ኦል አባውት ፒስ ይባላል አይደል? ያ እውነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ በሰሂህ ሐዲሳቸው ላይ አልሙስሊሙ መን ሰሊመ አልሙስሊመ ቢሊሳኒሂ ወየዲሂ አሉ። ሙስሊም ብሎ ማለት በምላሱም በሰውነቱ በቃሉ ነገሩ ሰላም ይሆናሉና ይዛን ይባላል። ሙስሊም ብሎ ማለት በምላሱም በሰውነቱ በቃሉ ሙስሊም ሰላም ይሆናሉና ቢሊሳኒሂ ወየዲሂ ሞዴሬተር ሰው አታስገቡ። ኡስታዝ ጀማል ብቻ ይቋጠር። እሺ ባረከላሁ ፊኩም። ቀጥል። ቱርክ ያስቸግረን መሰለኝ። እሺ በቃ ኔትወርክን አስተካክለን። እንደዚህ ኔትወርክ ያስቸገረ ከሆነ አስተካክለን። እሺ እናመሰግናለን። ሌላ አስቸጋሪ ነው። ባይ ኔትወርክ በጣም ከባድ ነውና ኢንሻአላህ በኋላ አስተካክሎ ይምጣ። ሌላ ያ ጀማ አሁን ያው ገብቶ ክርስትና ላይ ያይ ነበርና ክርስትና ላይ አልፈልግም ብያቸዋለሁና እስልምና ላይ ጥያቄ ያለው ካለ እባካችሁ ጠይቁን፣ እባካችሁ እያልን ነው። ያው በትህትና ይጠይቅናቸዋል። እስልምና ላይ የፈለጋችሁትን ጥያቄ የፈለጋችሁትን እስልምና የወክለ ጥያቄ ገብታችሁ ጠይቁን። እስልምናችን ላይ ብቻ ቁመን እንመልሳለን። የፈለገ ጴንጤም ሁሉም እንቀበላለን። ጴንጤም፣ ኦርቶዶክስም፣ ሙስሊም የሆነ ይሁን ብቻ እስልምና ላይ ጠይቁን። ጥያቄ ያለው ካለ ኮሜንት ላይ 3 ቁጥር ጻፉ። እሺ 3 ቁጥር ጻፉ። ኢትዮ ሰላም ብያለሁ። ኢትዮ አይ ቲንክ ሰላም ነው አለው። አልሐምዱሊላህ ሰላም ነው ወገኔ አለው። እሺ አልሐምዱሊላህ። ጥያቄ አለ እስልምና ላይ? አሪፍ ነው። እየተከታተልኳቸው ነው። ብዙም ጊዜ ጥያቄ አልጠየቅም። ለኔ ጥያቄ የሆነብኝም ሌሎች ሲጠይቁ እየተከታተልኩ እየተማርኩ ነው። ስለዚህ አንድ ቀን ጠያቂ ሆናለሁኝ። ብዙ ትምህርት እየተቀበልኩ ስለሆነ ደስ ይላል። በዚህ ቀጥሉ። ግን ክርክራችሁ ያስጠላል። ለመማር ሰው ሲገባ ሙግታችሁ ትንሽ የሚያዳምጠውን ሰው ትንሽ ትምህርት እንዳይቀበል ያደርጋል። እሱን ብታስተካክሉ በደንብ ብትወያዩ። እኔ አሁን ብዙ እስልምና ላይ
የሌለ ውስጤ በእስልምና መነሳሳት ጀምሯል። ከልጅነቴ ጀምሮ በውስጤ የነበረኝ ጥያቄ በሙሉ እየተመለሰልኝ ነው እስካሁን ባለው ማለት ነው። በጣም ደስ ይላል። ትክክል ነህ። ክርክር ሲሆን ትምህርት ብዙም አይገኝበትም። እኛም የምንከራከረው ወደን አይደለም። ያው ገብተው መጽሐፉን የማይቀበሉ ከሆነ የሚሳደቡ ከሆነ ሳንወድ በግዳችን በቃ ወደ ክርክር ይገፋፉናል። ለዛ ነው አሁንም ለዛ ነው ረመዳን ስለሆነ እኛ ክርክር አንፈልግም። በቃ ክርስትና ላይ አናወራም ካልተገደድን በስተቀር የዘጋ ነው። ንጽጽር አለ እናጻጽራለን፣ ግን አሁን አንፈልግም። አሁን በቃ በቻቻችሁ እስልምና ላይ ተኩራሉ። ለዛ ነውና አታስብ። ግን አሁን ኢትዮ አንተ መጀመሪያ ከየት ቤተ እምነት ነህ? እምነትህን ለይልህና ከዛ ትንሽ ነገሮች እስቲ እናውራ፣ ከዛ እንለያያለን ኢንሻአላህ። እኔ ብዙን ጊዜ አሁን ሃይማኖት ውርስ አይደለም አይደል? ከአባት ከእናት አይወረስም። ትክክል አይደል? አዎ፣ አንድ ሰው ስለ እምነቱ በደንብ ማወቅ አለበት። አዎ፣ ስለዚህ ብዙ ቆይቻለሁ እምነትን ለማወቅ እየፈለኩ እምነት ውስጥ እየሮጥኩኝ ብዙ ቆይቻለሁ። ፕሮቴስታንት ነበርኩኝ። ከፕሮቴስታንት ኦንሊ ጂሰስ ውስጥ ገባው። እነሱ ውስጥም ብዙ የሚያምታታ ነገር አለ። ግራ ገብቶኛል። እስካሁን ለኔ የሚሆነኝን ብዬ ፍለጋ ላይ ነኝ እንጂ እስካሁን አግኝቼ አንድ መሰረት ላይ በደንብ ጸንቼ አልቆምኩም። ስለዚህ በየሁሉም እምነት ኢትዮጵያ ውስጥ ባሉት እምነቶች ጠቅላላ ጥያቄ አለኝ። ሁሉም ጋር ጥያቄ አለኝ። አሁን ሰሞኑን እስልምናን ሁሱ ቤትና ኡዛን ነው መሰለኝ እነሱ ጋር እየገባው እየተከታተልኩ ነው እና እስቲ ማሻአላህ አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። አላህ ወደ ብርሃኑ ያምጣ። ከሱ በፊት ኢትዮ እስልምና ላይ ማወቅ የሚፈልጋቸው ነገሮች ወይም ጥያቄ የሆነብህ ነገሮች አሉ? ነበሩኝ። ይሄ በዚህ በሁለት ቀን ውስጥ የተመለሱት ጥያቄ ነበሩኝ። በፊት በጣም ጥያቄ የሆነባችሁት ከኢየሱስ በኩል ኢየሱስ ክርስቶስ ከምንለው በኩል እሱ ፈጣሪ ነው ወይ ተፈጣሪ ነው በሚባሉት ነገሮች ውስጥ የነበረኝ ጥያቄ ሞር የተመለሰልኝ ነው። አሁን ያልተመለሰልህ እሱ ላይ አንድ አለ ይኖረኛል። ጠይቅ፣ በቃ እሱ ላይ ጠይቀና ኢንሻአላህ መጽሐፍ ቅዱስ ራሱ ከሚገርም መጽሐፍ ቅዱስን በደንብ የተወሰነ አንብቤያለሁኝ። ትንሽም ቢሆን አውቃለሁኝ። መጽሐፍ ቅዱስ በዚህኛው ገጽ ቢያድን በዛኛው ገጽ መልሶ ይገድላል። ግራ የገባኝ ነገር ቢኖር እሱ ነው። ሊገድሉት የተነሱበት አሁን ማታ እናውዙ ቤት ነው ሲያወሩም እንከታተል የነበረው ለምን ገደሉት ኢየሱስ ክርስቶስን በተባለ ጊዜ ከአባታችሁ ከአብርሃም በፊት ምን የነበርኩ ስለሃ አንተ ትላንትና ሲናይ የተወለድከው ሕፃን ልጅ ከአባታችን ከአብርሃም ጋር እኩል ትሆናለህ በሚል ተነስቶ ወደ ግድ ያደረሰ በዛ ሰዓትስ ምን ይመስላል? ከአባታችሁ ከአብርሃም በፊት እሱ ነበር አይደል እንዴ? ይሄንን እንዴት ትላላችሁ? በሚል ዙሪያ እየተከታተልኩ ባለው ሰዓት ነው ኔትወርክ ያስወጣኝ። እስቲ እሱ ጋር ትንሽ ማብራሪያ ቢሰጠኝ። ችግር የለውም። ገልጸኸዋል አንተ። መጽሐፍ ቅዱስ ማለት ለድህነት የማይሆን መጽሐፍ ነው። ያው ባልፈልግም አሁን በቃ ክርስትና ውስጥ አስገባኝ። በቃ ስለገባን ይሻላል። ትንሽ ነገሮች አሳጥረን ለመጨረስ እንሞክር። እሺ ኢትዮ መጀመሪያ የዮሐንስ ወንጌል አትግባ ወንድሜ፣ ለኔ ግን አትግባ። ውስጤ ላይ ተነሳሽነት ከሌለና አታስብ፣ ችግር የለውም። ባጭሩ እናወራለን። እሺ አታስብ፣ ባጭሩ አስረድቼ እናልፈዋለን። እሺ እሺ አሁን ከድምጼ ከተሰማ ማለት ነው ፈልግ አውረኝ። ከተከራካሪዎችና ከተጨቃጫቂዎች አይደለውም። አይ በቃ እንደዛ ከሆነ ኢንሻአላህ አጠር አድርጌ ልመልስልህና ወደ ቀጣይ ደግሞ እናልፋለን። ይሰማል። እስልምና ጥያቄ ያለው ካለ ኮሜንት ላይ 3 ቁጥር ጻፉ፣ ሞዴሬተሮች አስገቧቸው ማለት ነው። እሺ አልሐምዱሊላህ ወከፋ። መጀመሪያ ስንጀምር ኢትዮዬ የዮሐንስ ወንጌል የሚባለው መጽሐፍ ሊትራሊ የአምላክ ቃል አይደለም። ለእምነት መሰረት አይሆንም። ለምን? ጸሐፊው አይታወቅም። ማኑስክሪፕት ጥንታዊ ማኑስክሪፕት የለውም። ከጊዜ በኋላ የመጣ ነው። ማኑስክሪፕቱን እንተው፣ ችግር የለውም። መጽሐፉ ራሱ የአምላክ ቃል እንደሆነ ምንም ማስረጃ የለም። ጸሐፊው ራሱ የዮሐንስ ነው ወይስ አይደለም አይታወቅም። ሰዎች ብቻ ናቸው ዮሐንስ ብለው የሰየሙት። ግን በሱ እንኳን ብንሄድ ራሱ ኢየሱስን አምላክ አይደለም። ማስረጃ ብለው የሚያቀርቡለት ጥቅስ ይሄ ነው። ይሄን ጥቅስ ያቀርቡና እዚህ ጋር ኢየሱስ አምላክ ነው ይላሉ። እንደዚህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። አብርሃም ቀኔን አየ ካለ በኋላ
አይሁድም ገና 50 ዓመት ያልሞላህ እንዴት አብርሃም አይተሃል እንዴ አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። ይሄን ጥቅስ ያመጡና ኢሳ ወይም ደግሞ ኢየሱስ የአላህ ባሪያ የአላህ ኮሜንታችን ነው አምላክ ነው ይላሉ። እሺ ጥቅሱን ግን ረጋ ብለን ለማየት እንሞክር። እንደዚህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሰት አደረገ አየም አለ። ጥያቄያችን የሚሆነው አብርሃም የነበረው ከኢየሱስ ከ5000 ምናምን ዓመት በፊት ነበር የነበረው በግምት ስንወስደው ማለት ነው። ኦኬ ጥያቄያችን አብርሃም የድሮ ሰው ከነበረ እንዴት ብሎ ኢየሱስን አየው ብለን እንጠይቃለን። ለምን አብርሃም የነበረው ጥንት ነው፣ ኢየሱስ ደግሞ የተወለደው በስጋ የመጣው ደግሞ አሁን ነው አይደለ? ስለዚህ አብርሃም እንዴት ብሎ ኢየሱስን አየው? ለምን አብርሃም ራሱ በኢየሱስ ጊዜ ከነበረ ወይም ደግሞ ኢየሱስ በመጣበት ጊዜ ከነበረ 5000 ዓመት ኖሯል ማለት። ስለዚህ 5000 ዓመት አምላክ ሆነባቸው በእነሱ አስተሳሰብ ራሱ ስንሄድ አንደኛ። ሁለተኛ ደግሞ ኢየሱስ ከአብርሃም መኖሩ አምላክ ያደርገው በሐሳብ እንኳን ብንሄድ ለምን መላእክቶችም አስቀድመው ነበሩ። መልከጼዴቅም አሁን ድረስ በሕይወት አለ። መልከጼዴቅ ወደ ሰማይ ያደረጉ ደግሞ አሉ። እነ ኤልያስም ሰማይ ላይ አሁን አሉ። ስለዚህ ከአብርሃም በፊት መኖራቸው ራሱ አምላክ አያደርገውም። አንድ አምላክ ሊባል የሚችለው ዘላለም ስለሆነ እንጂ ከአብርሃም በፊት መኖሩ ብቻ አይደለም። ከአብርሃም በፊት መላእክቶችም ያልሞቱ ሰዎችም ደግሞ ስላሉ ማለት ነው። ይሄን ከያዝን ታዲያ ኢየሱስ ስለምን እያወራ ነው ስንል እዚህ ጋር አብርሃም አየ ይላል። አብርሃም ያየው ምንድነው ስንል ዕብራውያን ምዕራፍ 11 ቁጥር 4 ላይ እንደዚህ ይላል። አቤል አለ። እዚህ ጋር አቤል አለ፣ ሁለተኛ ሄኖክ አለ፣ ሶስተኛ ኖህ አለ፣ አራተኛ አብርሃም አለ። እነዚህን ሁሉ ከጠቀሰ በኋላ ምን አለ? እነዚህ ሁሉ አምነው ሞቱ አለ። ስሙኝ እዚህ ጋር እነዚህ ሁሉ ሞቱ፣ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም አለ። እነዚህ ነቢያት በሙሉ አላዩትም አለ፣ ወይም ደግሞ አምነው ሞቱ አለ። የተሰጣቸውን ቃል አላገኙ፣ ዳሩ ግን አለ ከሩቅ ሆነው አዩትና ተሳለሙት አለ። ከሩቅ ሆነው አዩት ይላል። ጥያቄያችን ነቢያት ሞተዋል። ነቢያት ከሞቱ እንዴት ብሎ የሞተ ሰው ኢየሱስ መጥቶ ያያል? ኢየሱስ የተወለደ ከ2000 ዓመት በፊት ነበር። እንዴት ብሎ ያያል ብለን ጠይቃቸዋለን። እነሱም ይላል አይደለም እኮ እዚህ ጋር የተፈለገው ምንድነው ይላሉ? በእምነት አይን ነው ኢየሱስ አብርሃምን ያየው፣ ወይም ደግሞ አብርሃም ኢየሱስን ያየው በእምነት አይን ነው ይላሉ። ማሻአላህ እንደዛ ከሆነ አብርሃም ኢየሱስን ያየው በእምነት አይን ከሆነ እዚህ ጋርም ደግሞ ኢየሱስ ከአብርሃም በፊት እኔ ያለው ሲል በእምነት ደረጃ ነበር የነበረው። ማለትም እግዚአብሔር አስቀድሞ ለነቢያት በሙሉ ቃል ገብቶላቸው ገላትያ ላይ ምን አለ? ለአብርሃምና ለዘሩ የተስፋው ቃል ተናገረ አለ። ስለዚህ እግዚአብሔር አስቀድሞ ለአብርሃምና ለዘሮቹ የተስፋውን ቃል ሰጥቷቸዋል። ስለዚህ ኢየሱስ ከአብርሃም በፊት አለው ሲል ህልውና አለኝ ሳይሆን በተስፋ ቃል ደረጃ ለአብርሃም ተነግሯል ነው። አይደለም ካሉ ደግሞ ምን እናደርጋለን? አብርሃም አምላክ ሊሆንባቸው። ለምን አብርሃም ራሱ ኢየሱስን አይቶታል። ስለዚህ እሱም አምላክ ሊሆን ነው። አያችሁ አይደለ? ስለዚህ በእምነት አይን ብሎ ይመልሰው እዚህ ጋር መጽሐፋቸው እንዳለ በእምነት አይን ካሉ ዘጋ ነው በቃ። ስለዚህ ኢየሱስ ያለው በእምነት አይን እንደሆነ እንመታባቸዋለን ማለት ነው። ይሄ ነው። ሌሎች ሙግቶችም አሉ፣ ግን በቂ ነው ብዬ አስባለሁ። እዚህ ጋር ምን ትላለህ? አምን ላለሁኝ ዞሮ እስቲ ትምህርት ሊቀበል እንዲ ላዳምጥ ጥያቄ ጽንፍ ሊጠይቅ እንጂ ሊከታተል እንጂ እዚህ ጋር ይሄ ነው ብዬ ለአንተ አሁን ለማውራት አልችልም። አሁን ለአንተ የሆነ ታዲያ አውርቼ ወይም ጥያቄም ደርቤ ጠይቄም ቢሆን ሌላ ቦታ ላይ ደግሞ ሌላ ነገር ብለው ይገኛል። ስለዚህ ስላለው ሁለቱንም አንድ አድርጌ እያነበብኩ ስለሆነ ትንሽ እየተማርኩ ሊቆይ እንደዚህ የገባው ጥያቄ ሲኖርኝ የጠየቅኩ ትንሽ እየተማርኩ ይግባኝ ሞር እንዲገባኝ ስለሚፈልግ ነው። አንተ የገባህን ነገር ነው ለሰው መናገርና ማስተማር የምትችለው። ስለዚህ እኔ ማወቅ የሚፈልግ ሰው ስለሆንኩኝ ልከታተል እስቲ ሊወቅ ማብራሪያን በጣም አደንቀዋለሁ። ደስ ይላል። አይ እናመሰግናለን። እኛም ዋናው ልብህን ማዘጋጀት ለእውነት ማዘጋጀትህ ነው። አላህ ሂዳያ ይስጥ። ዱአ እናደርግልሃለን። ያው ኢትዮዬ አንድ ምክር አለኝ። ምክሬ ምንድነው? ፕሌይ ስቶር ላይ ግባና ቁርአን አለ። ቁርአን በአማርኛ አለ በቋንቋችን። እሱን አውርደህ አንብብ። እሺ አውርደውና ቁርአን አማርኛ ቁርአን ከዛ በኋላ አንብብና ጥያቄዎች ካሉ በደንብ ጠይቀን እየመጣ ኢንሻአላህ አላህ ሂዳያ ይስጥህ። ከመውጣት በፊት ግን አንድ ምክር ልስጥህ። ስለ እስልምና በአጭር ነገር ግለጽልህ። እኛም እሺ ቀጥል። ምን አልከኝ? አይ በቃ ስለ እስልምና ትንሽ ነገሮች ልንገርህና ከዛ ደግሞ ሌላ ጊዜ ትመጣለህ ኢንሻአላህ። እስልምና ምንድነው ስንል ያው ከቃሉ ስንጀምር
አልኢስቲስላሙ ሊላሂ ቢልኢባዳ በቃ ለአምላክ እጅና እግርን ሰጥቶ እሱን ብቻ ማምለክ የሚል ትርጓሜ ነው ያለው ከቃሉ ስንጀምር ማለት ነው። ታዲያ እስልምና ምንድነው ስንል ሱረቱ አሊ ኢምራን ቁጥር 19 አምላካችን እንደዚህ ያለ ቁርአን ላይ አላህ ዘንድ የተወደደ እምነት ኢስላም ብቻ ነው አለ። ሃይማኖት ምንድነው አለ? ኢስላም ብቻ ነው አለ። ስለዚህ አምላካችን የወደደልን እምነት እንደሆነ እናውቃለን። ግን በተዘዋዋሪ መተህ ክርስትና ብለህ ብፈልግ በክርስትና አታገኝም። እንደ ቤት ስራ ውሰደው። ክርስትና የሚል ቃል ክርስቲያን አለ፣ ክርስትና የሚለው እምነቱ ግን የለም። ክርስቲያንና ክርስትና ይለያያል፣ አትቀላቅሉ። ስንጨምር ደግሞ እስልምና ማለት የተሟላ እምነት ነው። ለዛ ነው አምላክ ቁርአን ላይ ምን ሱረቱል ማኢዳ ላይ አልየውመ አክመልቱ ለኩም ዲነኩም ዛሬ አለ ለእናንተ ሃይማኖታችሁን ሞላሁላችሁ ከሃይማኖት በኩልም እስልምናን ወደድኩላችሁ። ስለዚህ አምላክ ወዶ የሰጠን እምነት እስልምና ነው። አምላክ ራሱ ሞልቱ ወዶ የሰጠን እምነት እስልምናና እስልምና ነው። ግን በክርስትናው በመጣ ክርስቲያን ሁኑ የሚል ጭራሽኑ መጽሐፍ ቅዱስ ላይ የለም። ኢየሱስም ክርስትና ይባል ነገር አቀ ኢየሱስ ካረከ ኦልሞስት ከ65 ዓመት ምናምን በኋላ ናቸው ሰዎች ተሰብስበው በቤተ ክርስቲያን የተባሉት። ክርስትና የሚለው ራሱ የለም። ክርስቲያን የተባሉት ክርስትና ይባል እምነት ራሱ አታገኝም ማለት ነው። ታዲያ እስልምና ምንድነው ስንል ደግሞ ሱረቱ ሩም ቁጥር 30 ላይ አምላካችን እንደዚህ አለ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ወደ እውነት ተዘንባይ ሆነ አለ። የአላህን ፍጥረት ያቺን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዙ። እስልምና ማለት አላህ ሰዎችን የፈጠረበት እምነት ስለሆነ የአላህን ፍጥረት መለወጥ የለም። ይህ ቀጥተኛ መንገድ ነው። ስለዚህ ቀጥተኛው መንገድ አላህ የሰጠን እምነት መከተል ነው ማለት ነው። ታዲያ እስልምና ምን ያስተምራል ስንል ደግሞ ዋናው ነገር የእስልምና ኮሩ መሰረት ምንድነው ካለን ሱረቱል አንቢያ ቁጥር 25 ላይ አላህ ምን አለ? ከአንተ በፊት እነሆ እኔ ከእኔ ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ መልእክተኛ አላክንም ማለት። ስለዚህ አላህ መልእክተኞችን ሲልክ የሚልካቸው አንድ አላህን አምልኩ እያለ ነው። ይሄ ነው የእስልምና መሰረት። ይሄ ነው አሙዱል ኢስላም። የእስልምና ዋና ቃል ይሄ ነው። እሱም ምንድነው? ላኢላሃ ኢላላህ ከአላህ ውጭ አምላክ የለም ነው። አንድ አምላክ፣ የነቢያት አምላክ፣ የሙሴ አምላክ፣ የኢየሱስ አምላክ፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አንድ ብቻ፣ እሱም ብቻ አምልኩ ነው። ከእኔ በቀር አምላክ የለም። ይሄ ነው እስልምና ዋናው መሰረቱ ይሄ ነው። መቼም የሚቀያየረው አንድ ሰው ማመንም ያለበት የመጀመሪያ ቃል ይሄ ነው። ለዛው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃለ ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ሳዲቀን ቢቀልቢሂ ወነጠቀ ቢሊሳኒሂ ደኸለል ጀነ አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ከአላህ ውጭ የሚመለክ አምላክ የለም ካለ ነብዩ መሐመድ የአላህ ባሪያ እና መልእክተኛ መሆናቸውን ከመሰከረ ጀነት ገባ አሉ። ጀነት ገባ። በቃ ይሄ ነው ቀጥተኛው። ስለዚህ የጀነት መንገድ ምንድነው ካለ ላኢላሃ ኢላ ከአላህ ውጭ የምንጣራው ነቢያትም የተገደሉለት እምነት ይሄ ነው። በቃ ነቢያት ተገለዋል። አይሁዳውያን ነቢያትን ገለዋል። በጣም ብዙ ነቢያት ደማቸው ፈሷል። ደማቸው ደመከር ወይም ደግሞ በጣም ብዙ ደማቸው ፈሶባቸው ተገለዋል። ነብዩም ተሰቃይተዋል። ነብዩ ሰለላሁ ዐለይሂ ወሰለም ራሱ ሲያስተሙ ተደብድበዋል። ለምን ካለ ላኢላሃ ኢላላህ የሚለውን ቃል ለማስተላለል አይደለም፣ ለስልጣን ለሀብት አይደለም፣ ለህግ አይደለም። ዋናው ቃሉ ምንድነው ካለ ከአላህ ውጭ የሚመለክ አምላክ የለም ነውና ወደዚህ ቃል እንጠራለን። ኢንሻአላህ በደንብ አንብብ። ኢንሻአላህ ሌላ ጊዜ እንገናኛለን ብዬ አስባለሁ። ኢትዮ በጣም ጥሩ ነው ወንድም። ችግር አለው እንዳልከው አውርጃለሁ። ቁርአኑንም ያልከኝና ቅድም ነው ያወረድኩት ከሳት። እሺ ዘፍጥረት ውስጥ ያለውን እስቲ ትንሽ ታብራራልኝ። ይቅርታ አድርገኝና ስለ ሰው አፈጣጠር ያወራበትን እዛ ላይ ጥያቄ ምንድነው? ያው ግን ኢትዮዬ አሁን እንዳልኩ ቅድም ክርስትና ያፈልግብኝ ነበርና በጨርቆ እስልምና ላይ ፎከስ አድርገን እስልምና ጥያቄ አለ። እስልምና ላይ የለኝም፣ ይቆየኝ፣ ችግር የለውም። አሁን ስለ አብራራልኝ አመሰግናለሁ። እንደዛ ከሆነ ኢንሻአላህ ቅድም ቁርአን ያልከውን አውርጄ ማንበብ ጀምሬያለሁ። እሱ ችግር የለም። አይ ኢንሻአላህ አንብብ። አላህ ሂዳያ ይስጥ። ዱዓ እናደርግልሃለን። እሺ መልካም ቀን ይሁን። ብሮ ሰላም አለይኩም ወራህመቱላህ። እንዴ መልእክት ላስተላልፍ። ወአለይኩም ሰላም ወራህመቱላህ ወበረካቱ። አየ ኡስታዝ ቀጥል። መጀመሪያ አንተንም ሌሎች ወይት ወንድሞች ከታችም አላችሁ እንኳን ደረሳችሁ ብያለሁኝ ኢንሻአላህ በድጋሚ። ሌላው ደግሞ ምናልባት እስኪ ካሁን በኋላ አድሚኖች የበለጠ ነቃ ማለት አለባችሁ እና ከታች ደግሞ አስፈላጊ ከሆነ ማን ነው ይምሩ ካላስቸገርኩ የኮሜንት አድሚኖቹን ባዛ አድርጋቸው። ለምን ካሁን በኋላ ትኩረታችን ማን ነው ካፊሮች ጋር ብቻ አይደለም ሙስሊሞችም ጭምር ነው። ለምን በረመዳን ረመዳን ከሚያበላሹ ነገሮች ወይም የረመዳንን ሚንዳ ከሚቀንሱ ነገሮች አንዱ ምንድነው? ስድብ ነው። ለምን ወገኖቻችን ማን ነው
በቃ ይለቀቃሉ፣ ከታሰሩበት ይለቀቃሉ። የሸይጣኖች አንድ አካል ስለሆኑ ማለት ነው። ከዛ በኋላ እኛ ደግሞ እንድንሳደብ የበለጠ ስሜት ውስጥ እንድንገባ ነው የሚያደርጉን። ስሜታችን እንዳንቆጣጠር አላህና መልእክተኛው በመሳደብ አሁን ራሱ ሙስሊሞች እየተሳደቡ ነበር። ስለዚህ መጥፎ ኮሜንቶችን የሚጽፉ ኮሜንቶችንም መመወስ ስላለባቸው ቤቱ መቆጨት ስለሌለብን በእነሱ እኛም ረመዳናችን ደግሞ በላሸት ስለሌለበት ኢንሻአላህ እንደዚህ ቢደረግ ጥሩ ነው። ወገኖቻችን ሲሳደቡ እኛ አንሳደብ፣ ዝም እንበላቸው። አድሚኖች ስራቸውን ይሰራሉ። ስራው ማይሰራ አድሚን ካለ ደግሞ ኢምራን አንተም አንሳና ሁልጊዜ ለሚመጡ ልጆች ይሰጣቸው። እቺን መልእክት ለማስተላለፍ ፈልጌ ነው። ኢንሻአላህ አው እውነቴን ነው። ክርስቲያን ያ ጀማ አንድ ክርስቲያን መጥቶ ኮሜንት ላይ ሲሳደብ ንቃችሁ ለፉት አትመልሱለት። የኛ ችግራችን ሄዶ አንድ ክርስቲያን ሲሳደብ ሁሉም ሙስሊም እየመጣ ይመልስለታል። አትመልሱ፣ በቃ እንደዛ አድርጉ። ኢንሻአላህ ሞዴሬተር አበዛለሁ። እስቲ የምናቃቸው ካሉ ኢንሻአላህ ኮሜንት ላይ ያየው ነው። ልጅ አብዱል ሐሚድ ጉራጌ ሰበነ የሚለው አብዱ አንድ ቁጥር ጻፍለት። አንተ ያው አስማማ ማለች አደራችሁ። አማና ነው። እሺ አማና ነው። በቃ በደንብ አድርጋችሁ ሲሩ ኢንሻአላህ። ሰጥቻለሁኝ። ሰላም አለይኩም ሙተቋጣው ኮሜንት ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቪዲዮ ፖስታን አድሚን እስከምታደርግልን ነገር ብዬ ነውና ቪዲዮ ፖስታን ኢምራን ማስታወቂያ ነው እና ዳውንሎድ እያደረጋችሁ የኢምራን ቻናል ላይ አለ። ይሄ ቻናል የእሱ ቻናል ላይ ባዮ ላይ ስትገቡ የኢምራን ቻናል አለ ቴሌግራም ላይ ማለት ነው። እና ቴሌግራሙን ንክት ታደርጉትና ባዮ ላይ ያለውን ቴሌግራም እንትኑን ሊንኩን ስትላኩት ወደ ቴሌግራም ይወስዳችኋል። እዛ ላይ እንትኑ አለ ይሄ ፎቶ ማለት ነው። ከዛ እሱን ዳውንሎድ አድርጋችሁ ሁሉም ጋር ፖስት አድርጉት ኢንሻአላህ። የራሳችሁ ስቶሪ ላይ እንደዚሁም ደግሞ ቲክቶካቸው ላይ ፖስት አድርጉት ሰዎች እንዲመጡ ኢንሻአላህ። አላህ ይፈጠክ። አሁን ይሄ ፖስተውንም ሪፖስት አድርጉት፣ ሼር አድርጉት። ባረከላሁ ፊክ። ወያክ ያው ኢንሻአላህ ያው አዲስ ከመጣችሁ ረመዳን ላይ እቅዶች አሉን። እቅዶቻችን ምንድነው? ከረመዳንን ለክርስቲያኖች ማለት ነው። ትርጉሙ ምንድነው ካላችሁኝ ስለ እስልምና ክርስቲያኖችን ማስተማርና ወደ ብርሃኑ ማምጣት ነው አላማችን ኢንሻአላህ። በሱ ፕሮግራም ላይ በጣም ብዙ ኡስታዞችና ብዙ ወንድሞች የሚጋበዙ ፕሮግራም ነው። ያው ኢንሻአላህ ነገ የሚጀምረው ፕሮግራሙ እስከዛ ማስታወቂያውን አሰራጩ ኢንሻአላህ። በኋላ እነግራችኋለን። ከሱ በፊት ገስተ ላይ ክርስቲያን አለና መድፈኛ ሰላም ብያለሁ። ኢምራን እንደነ እንትና ኸይሩ ሻዳ ብሎ ነው የገባው። ኸይሩ ያው አለ እሺ፣ ኸይሩን አስቀድመው። እሺ ቆይ አንዴ መድፈኛ እኔ ታገስቸው ገኒ ኸይሩ ሰላም አለይኩም። አንድ ነገር ተናግሬ ብቻ መውረድ ስላለብኝ ነው። ችግር የለውም። ቆይ አንዴ መናገር ከሆነ አይሁንማ። ሙዲ መዲ ጥያቄም ስላለኝ ነው። ጥያቄም አለኝ። እንደገና ደግሞ አንተ መጠየቅ ካለበት ችግር የለውም ጠይቀኛለህ። እሺ በቃ ልጨርስና ታወራለህ ኢንሻአላህ። ኸይሩ ሰላም ብያለሁ። ይሰማል? ሰላም አለይኩም ያ ጀማ ኡስታዝ እንትና አስቀቡት፣ ኢብሮ መጣ አስቀቡት። እሺ ሞዴሬተሮች ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ሙስሊም ነኝ። የሆነ ጓደኛዬ ነበረና ከዚህ በፊት ሙስሊም ነበረ። ከሌላ እምነት ጋር ወደ ሌላ እምነት ከሄደ ቢያንስ 5 ዓመት ይሆናል። አሁን ደግሞ ቢያንስ ነገ ረመዳን ስለሚጀምር ጾም እንትን ሻዳ መያዝ ያስፈልጋል አይደል? ወደ ሌላ እምነት ሄዶ ነበር። 5 ዓመት ምናምን ቆይቷል። እሺ አሁን ለመመለስ ፈልጎ ነው? አዎ አሁን ለመመለስ ፈልጎ ነው። ከነገ ቀጥዬ እንትን ረመዳንም ይዛለው ምናምን እያለ ነው። እንዳጋጣሚ ቲክታክ አካውንቱ ደግሞ አልሰራም። እኔ በዋትስአፕ ደውልለታለሁ ሻዳ እንድትያዝዙን ፈልጌ ነበር። ደስ ይላል ኢንሻአላህ። አልহামዱሊላህ ለዓለማቱ ጌታ ምስጋና ይገባው። ሳይረፍድበት መመለሱ ራሱ አንድ ነገር ነው ኢንሻአላህ። ያው ስለ እስልምና ግን በደንብ አውቋል። አሁን ተምራል ስለ እስልምና። ስለ እስልምናም ያው አንዳንድ ነገር ትነግራላችሁ። ያው ያቃል ብዙም ባይሆንም ያቃል። ያው ትንሽ ግሩፖች ምናምን ካለም ደግሞ ይገባል። ቀጥሎ ኢንሻአላህ ደውለትና አገናኝን። እሺ ኡስታዝ 2 ደቂቃ እሺ እንጠብቃለን። እስከዛው መድፈኛው ኢብሮ ሰላም አለይኩም ሀቢቢ ወረደ። እሺ መድፈኛው ኢምራን እንዴት ነው? ሰላም ነው? በመጀመሪያ ሁላችሁ ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ እንዴት ነው ወገኔ? አለው እግዚአብሔር ይመስገን ደህና ነኝ። እኔ ሁላችሁም እንኳን አደረሳችሁ ለጾማችሁ። አንድ ነገር እሺ እኔም አመሰግናለሁ። ግን አንድ ነገር መናገር ፈልጌ ነው ማለት ኢንሻአላህ መድፈኛው እንዴ አካሄድ አስተካክል ትላለሽ ኢንሻአላህ። አስተያየት ከሆነ ችግር የለውም።
አይ አናወርድህም፣ አታስብ። እሺ አናወርድህም፣ ግን ደግሞ መጀመሪያ ጥያቄውን አቅርብልና ከዛ ደግሞ አስተያየት ደግሞ በኋላ እንቀበላለን። እሺ አስተያየት እንቀበላለን። ግን መጀመሪያ ጥያቄ አለ። አስተያየት ሳይሆን ቅድም ኢትዮ የሚባለው ልጅ የገባው ልጅ ማለት ነው ሙስሊም ነው፣ ግን ያን ያህል እንትን ማለቱ ለምን አስፈለገ? ማለት ሙስሊም እንደዛ ብሎ አይዋሽም። እንደዛም ብሎ ከዋሸ ተዋ ማድረግ አለበት። ሰውየው ከፍሯል ኦልሬዲ። ይሄ የክፍር አካሄድ ነው። ጀማይ በማስቀምጡት እሺ ሪፖስት ያደረገው በማታውቀው ነገር አንድ አታቋርጥ፣ በማታውቀው ነገር አታወራ። ልጁ ራሱ እኔ ስለ እስልምና ቆይ አንዴ አዳምጠኛ። ስለ እስልምና የሚከብር አምላክ አለ እንዴ? አይ በውሸት የሚከብር የለም ብራዛ። ወደ ስድብ አትካፋያ። ለዚህ ነው ዝም ብለህ አዳምጥ። መጀመሪያ ታወራለህ። አይ አሁን እንደ መሰለህ ወገኔ፣ አሁን ወደ አንተ ብመጣ ክርስትና የሚደረጉት ነገር ማዋት እንችላለን። ልጁ ጭራሹንም አንተንም ማለም ጥያቄን የጠየቀው ጥያቄውን አስተናግረነዋል። እስልምና እየተማርኩ ነው አለ። በخلاص ይሄ የተፈጠረው ግን እንደዛ ብሎ ዋሽቶ ከሆነ ይሄ ከእስልምና ያስወጣዋል። ግን ራሱ እንደተናገረው እኔ ስለ እስልምና እየተማርኩኝ ነው፣ እስልምና ልቤን ገዝቶታል ነው የተናገረው። ስለዚህ አታጨበባ፣ አትዋሽ። መዋሸት ባንተ አያምርብህምና ረመዳን ክፉ ነገር አታናግርም። ጥያቄ አለ እስልምና ላይ ባንሽኔ ምን እንደ ይዋሽዋል ያለው አንተ አታርክም ነው ወገን። ጥያቄ አለ እስልምና ላይ ሪፖስት ያደረገውን ቪዲዮ አይተሃል? ሪፖስት አንድ ደም ሪፖስት አደረገ ማለት ሙስሊም ማለት አይደለም። አርቃ አስብ። ስለ እስልምና እያወቅኸው ነው ያለው፣ ገና ስለ እስልምና እየተማርኩ ነው ያለው። ምን ነው ከአንድ አመት በፊት ነው ሪፖስት ያደረገው ቪዲዮ እና አንተ ደግሞ ቁርአን ዳውንሎድ አድርገህ ተማሪ ያልከው ደግሞ አሁን ነው። አዳምጠኛ እንዴ ልጁ ምንድን ነው ያለው? አይ ፖለቲካ ለመስራት ከሆነ አይሳካልም ያለው። አቁበልኝ፣ ይውረድ በቃ ከዚህ በላይ ረመዳን ነው። ይውረድ። እሺ አይ እንደዚህ የሚቀጥል ከሆነ አወርደዋለሁኝ። ግን አዳምጥ መጀመሪያ እሺ። መልፈኛው አንድ አዳምጥ። እንደ ትልቅ ሰው እናወራ። ባታወርደኝም ችግር የለውም። መውረድ ፈልገህ ነው የገባኸው፣ እናውቃለን። ግን እኛ እናወርደህ ምን እንታገሳለን? እሺ ረጋ ብለህ ረመዳን ነው፣ ክፉ ነገር መናገርም አንፈልግም ብያለሁ። ልጁ ምንድን ነው ያለው? እኔ ስለ እስልምና እየተማርኩ ነው። ኦንሊ ጂሰስ ነበርኩኝ። ኦንሊ ጂሰስ አዳምጥ፣ ጆሮህን ተጠቀመው። እኔ ኦንሊ ጂሰስ ነበርኩኝ። አሁን ግን እስልምና መቀበል እየፈለግኩ ነው። ስለ እስልምና እየተማርኩ ነው ያለው። አለቀ። እኔማ ቁርአን አውርድ፣ እሺ ቁርአን አውርጃለሁ፣ አነባለሁ አለ። ኦልሬዲ ግን ልቡ እንደሰለመ ተናግሯል። ስለዚህ ፖለቲካውን ተው። ግን ዋሽቶ ከሆነ ይሄ ክፍር ነው። አንድ ሰው እኔ ካፍር ያለው ከተናገረ ሰው ኦልሬዲ ከፍሯል። ስለዚህ ተዋ ማድረግ አለ። በእስልምናችን በእንደዚህ አይነት ነገር አይፈቀድም። እንደዚህ አይነት የጅል ጨዋታም አናደርግም እኛ። እንደዛ ብሎ ያሸካለ ሙስሊም ሆኖ እኔ ክርስቲያን ነኝ ስለ እስልምና ማወቅ ፈልጋለሁ ካለ ፈቀድ ከፈ ሰውየው ካፊር ነው። ተዋ ማድረግ አለበት። ድጋሚ ሻሃዳ መያዝ አለበት። እሺ ይሄ ነው እስልምና። እስልምና ይሄ ጠንካራ ነው የሚለው ለዚህ ነው። ኦኬ ግን ዝም ብለህ ተራ ፖለቲካ ታው ጥያቄ አለ እስልምና ላይ? አረ ፖለቲካ ነው ጭራሽ ፖለቲካ ምን እንደሆነ ማለት ጥያቄ አለ እስልምና ላይ? አታርክመን። ጥያቄ አለ ጠይቅ። ያጀማ ኢብሮን አስገቡት። እሺ እኔ ሞዴሬተር አሰራለኝ። እሺ ሙስሊሞች የሴት ጡት መጥባት የሚለው ላይ ትንሽ እንድታብራራልኝ ነበረ። ምናልባት ጡት መጥባት ምን 3 ጊዜ ወይም 5 ጊዜ ኔትወርኩ ልክ አይደለም ኢብራሂም፣ ለዛ ነው የጎተትኩት ነው። እሺ ጥያቄውን ግልጽ አድርገውና ከዛ በኋላ መልስልሃለሁ። በቃሽ። በሙስሊም ጡት መጥባት ይቻላል አይቻልም? ጡት መጥባት ይቻላል። ጡት ካልጠባህ እንዴት ታደርጋለህ? አይ ማለት ስለኔ ስለ ሕፃን ልጅ አይደለም የሚያወራው። ትልቅ ሰው ሆኖ የሴትን ጡት መጥባት ይችላል ወይስ አይችልም? አይችልም። እኔ አላውቀውም እንትናችሁ። እሺ ያሳየኝ። አይ ልስጥክ ማስረጃ። የመጀመሪያ ማስረጃ ቁርአን ነው፣ ሱረቱል በቀራ። ግን አንድ ሚውት አድርግና ላውራ። ሳውራ ሚውት አድርግ አዳምጠኝ። አያችኋ እኔ የማዝነው ለዚህ ነው። ያጀማ ተረዱኝ። እኛንም የምናዝነው ለዚህ ነው። ሰዎች ሲገቡ እኛ ስለ ድህነት ነው የምናወራቸው፣ እሱ ግን የሚያወራኝ ስለ ጡት ነው። ጡት መጥባት ይለኛል። አያችኋ በጣም ያሳዝናል። ገና አልሰለጠናችሁም። ሰልጥኑ። ለማንኛውም በእስልምናችን ጡት መጥባት የሚፈቀደው እስከ 2 ዓመት ድረስ ነው። ማስረጃ ሱረቱል በቀራ ቁጥር 23 እንደዚህ ይላል፣ እናቶችም ልጆቻቸውን ሙሉ የሆኑን 2 ዓመት ያጥቡ። 2 ዓመት ብቻ ነው። ከ2 ዓመት በኋላ አይፈቀድም በእስልምናችን። መጥባትን መሙላት ለሻሰው አለ። ስለዚህ ከ2 ዓመት በኋላ መጥባት ይሞላ። ከ2 ዓመት በኋላ የለም። ትልቅ ሰው የሚባል ነገር በክርስትና አለ፣ በእስልምና ግን የለም። ምሳሌ ከመጽሐፍ ልጥቀስላችሁ፣ ከሐዲስ ልጥቀስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሐዲስ እንመለከት። ቆይ አንዴ ሶሪ አይደለም አይዋ
ተመልከቱ መጽሐፉ አልኡም ነው እንደዚህ ይላል ፈጀአለ ተማመ ረዳአቲ ሐውለይኒ ካሚሊን አለ የጥቢ መጨረሻው 2 ዓመት ነው ስለዚህ ከ2 ዓመት በኋላ ጥቢ የለም እንደዚህ ይባል ነገር እኛ አናቅም ነው ጨርሻለሁኝ ልጁም ወርዷል ስለ እስልምና ጥያቄ ያለው ካለ ባካችሁ ወገኖች አዳምጡ ለእናንተ ፕሮግራም አዘጋጅተናል ኢንሻአላህ ነገ ፕሮግራሙ ይጀምራል ፕሮግራሙም ደግሞ ምንድነው ረመዳን ለክርስቲያኖች ነው ከጨለማ እንድትወጡ እንፈልጋለን ስለ እስልምና እንድታውቁ እንፈልጋለን ኢንሻአላህ ያው ፕሮግራሙን ነገ በኢብራሂም ቤት እንጀምረዋለን ግን ጥያቄ ካላችሁ አሁንም እየገባችሁ ጠይቁ ጥያቄ ለመጠየቅ 3 ቁጥር ጻፉ እና ሙስሊም ወንድሞቼ ደግሞ አዲስ ለመጣችሁ እባካችሁ ይሄንን ፖስት በመጠቀም ሁላችሁም ፖስት አድርጉ ቪዲዮ ስሩና ፖስት አድርጉ ይሄን ፎቶ ደግሞ እየታገኛታላችሁ ከተባ ቴሌግራም በዚህ ዩዘርኔም ገብታችሁ በኔ ዩዘርኔም አውርዳችሁ ፖስት አድርጋችሁ አሰራጩት እባካችሁ ለምን መታገዝ አለብን መታገዝ ስላለብን ሁላችንም እኔም ፖስት አድርጋለሁ ፖስት አድርጉት ቪዲዮ አሰራጩት ይሄንን ፖስት አድርጋችሁ ረመዳን ሙሉ 30 ቀኑን በዚህ መንገድ እንቀጣለን ከሱም አልፎ ደግሞ ጀማዓተል ኸይር ቻሌንጆች ሽልማቶች እና በተጨማሪ ደግሞ ታላላቅ ኡስታዞች ቲቪ ላይ የምናውቃቸው የምንወዳቸው ኡስታዞችን የምንጋብዝ ይሆናል ያው ፕሮግራማችን የሚሆነው ከተራዊህ በኋላ 4 ሰዓት ጀምሮ ማለት ነው ነገ ኢንሻአላህ በኢብሮ ቤት ይጀምራል ስለዚህ ሁላችሁም አሰራጩት ይሄን ፕሮፋይል ማለት ነው ኢብሮ ሰላም አለይኩም ጥያቄ ያለው ካለ 3 ቁጥር ጻፉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኢምሩ ሻሃዳ አለ እንዴና ሀዲ ሰላም አስቀድም ማን ነው ሻሃዳ አልሐምዱሊላህ ያው አይዲ ነው የሚለው ዳናሞ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ኢቴናች ያው በላይፍ ፈርታለች ያው የሆነ እንትን ቁጥር ካለ ለሷ ይልክላታለሁ እንባላች እንትን በቲክቶክ መምጣት እንባላች ኢቴናች ችግር የለውም ሀቢቢ ቲክቶክ ግዴታ አይደለም በውስጥ እንዳውም ጥሩ ነውና ችግር የለውም እንትን እናርክ ቆይ አንዴ እኔ ቴሌግራም ላታገኘው ስለምችል ቴሌግራም አለ ዋ እንትና አለ እኔ እጠቀማለሁ ቴሌግራም በቃ ቴሌግራም ተጠቀም ከሆነ ይሄን ዩዘር ኔም ሰርች አድርገው የኔ ዩዘር ኔም ልስጥህና ከዛ በኋላ ቆይ አንዴ ልጻፍልህ እዚህ ጋር ኢምራን በይ ኢምራን ኦኬ በትልቁ ጽፌ አውጣለሁ በምን ቆይ ላሳይህ አንዴ ያው ይሄን ሄደህ ቴሌግራም ላይ ጻፈው እሺ ይሄን ቴሌግራም ላይ ጻፈውና የኔ አካውንት ይወጣልሃል እና በውስጥ ጻፍልኝ ኢንሻአላህ ሻሃዳ እናስዛታለን ያው ኢምራን _ሲ አሁን ይሰጣታለሁ አሁን ትደውላለች ምክንያቱም እንዳይረሳ ኢምሩ አት እንዳይረሳ ማለት አይ ትክክል ጀዛከላህ ከፊት ለፊት አት አለሽ እንደዚህ አት ኢምራን ሲ ጀዛከላህ ብሮ ቴክስት አድርግልኝ ኢንሻአላህ ሻሃዳ ትይዛለች ማለት ነው ኢንሻአላህ ኢብሮ ሀቢቢ ካለ እንትና ሞስቴን የሚለው ገብቷል አወራ ውስጥ ጥያቄ አለው ሄሎ ሰላም ነው እንደምን ሰላም ብለናል እንዴት ሞስተቴ ነው የሚለው እሺ ወራይባ ነገረው ዝም ብዬ ነው ታይፕ ያደረኩት ኦኬ እሺ ምን አለ ጥያቄ አለ የኔ ጥያቄ ማለት ነው ምን መሰለህ እንትን ላይ ቁርአን ላይ ማለት ነው እንትን የሚልበት ቦታ አለ መሐመድን እኛ የገለጥንልህ ነገር ግራ ከገባ ካንተ በፊት መጽሐፍ ላይ ተገለጠላቸው ሂድና ጠይቅ የሚል ቦታ አለ ላይክ ሰምቼ ነው እስኪ ታብራሩልኛላችሁ ማስረጃ ካለ አቅርብ ያልከ የሰማህበትን ማስረጃ ካለ አቅርብ ከሌለ ደግሞ ፈልገና አይ ቲንክ ሚውት ሆነናል ኢምሩ ጀምሮታል መሰለኝ ሚውት ሆነናል አይሰማም አሁን መተናል እሺ አሁን መተናል ተመለሰን እሺ ጀመረ ማስረጃ ካለ አምጣ እንደዛ ያለበት ማስረጃ ካለ አምጣ ከሌለ ደግሞ ፈልገና እሺ ቆይ እዚሁ ትቆያለች ተጀማ በጣም ይቅርታሽ ጀመረው እንትኑ ችግሩ ጀምሮት ነው በጣም ይቅርታ ተመለሱ ወንድሞች
አለው አይደል? አሁን ፕሊስ ታብታብ እያደረጋችሁ ሪፖርት እያደረጉ ስለሆነ ታብታብ እያደረጋችሁ ኢብሮ ካለ ተመለስ ሀቢቢ። ሄሎ ምናምን ቆይ ሞስቲ አንዲ ታወራ። እሺ አንዲ ሜታካ ትቆያላችሁ እንደዚህ እስከዚህ ሰዓት ትቆያላችሁ? ችግር የለም። ቆይ እንቆያለን፣ ግን አትወረድ። አንዴ እናግዝሃለሁ፣ አትወረድ። እሺ ግን አንዴ መጀመሪያ እኔ ኢብሮ ይግቡና እሺ ሚውት አድርጉ። እስከዛ ወይስ እስከዛ ሚውት አድርጉ። ከጠበቅ ኢብሮ የኢብሮ አካውንት ማለት ነው ተመቷል። አዎ እኔ ሲገባ ልክ ኢምራን እኔ ቤት ሲገባ ያ ችግር ይጀምራል። ልክ እኔ ደግሞ ኢምራን ቤት ስገባ ይህ ችግር እኔ አልገባኝም። እኔ እንዴት እንደሆነ አሮን ነው ብቻ መገናኘት የለብንም ማለት ነው። ላይ ተነስተን ይሄ መልክ ነገር እኮ አይ ወላሂ እንዴ አውዝ ቢላ። እሺ ቀጥል። እኔ እኮ ይምሩ ለመሰለ እንደዚህ ያልኩት ልጁን የሆነ ላይክ ማስረጃ አሁን እኛ ሳናቀው ቀርተን አይደለም ሐሳቡን ቁርአን ላይ ፈኢንኩንተ ፊ ሸክ ሚማ አንዘልና ኢለይክ ፈስአል الذين يقرؤون الكتاب من قبلك የሚል ቁርአን አለ። ግን ዝም ብሎ መጥቶ እንደዚህ አይነት ጥያቄ እንዲጠይቅ ስላልፈለኩ ነው። ገብቷላ? ሰው ጥያቄ ከሆነ በስነ ስርዓት ኢብሮ ያንተን አካሄድ በጣም አደንቀዋለሁኝ፣ እቀበለዋለሁ። ግን ዛሬ የረመዳን መጀመሪያ ቀን ስለሆነ ተባበሩ ማስረጃውን እንድታስረዱኝ እኮ ነው። ይኸውልህ አሁን ለምሳሌ ማስረጃ ችግር የለውም። ቆይ አይ ማስረጃ ቀርብ ችግር የለውም። አንዴ ኢብራሂም ጋር ጨርስ። አንዴ ኢብራሂም ወይ ትፈቅድልኛለህ? ላግዘው እኔ አግዘው። እሺ በቃ ላግዝህና ያው ጥያቄውን ላቅርብልህ። ያው ሞስት ያየህ አይደለ ማስረጃ የለህም፣ ግን እኛ ሞስኮ ችግር የለም። በቃ ለእውነት ስለሆነ እናግዝሃለን። አትሂድ። እሺ ኢብሮ ጀዛከላ ለዘብዬ ነው የመጣሁት እኮ ላይ አንተ በደምብ እንደምታውቅ ስለማውቅ ብዬ ላይክ ለመጠየቅ ፈልጌ ነው። ችግር የለውም። እሺ የሚገኘው እዚህ ጋር ነው። ቆይ አንዴችን ነገር ላጥፋት መሰለኝ። ኦኬ አንዴ በይ። ግን እኔ ለሌላ ነገር አይደለም። እሺ እዚህ ለመከራከር ለመጨቃጨቅ ላይክ የምር እንድታስረዳኝ ፈልጌ ነው። እውነቴን ነው። ደስ ያለ ችግር የለውም። ላግዝህ። ሱረቱ ዩኑስ ቁጥር 94 ላይ ነው። እሺ ያለው እሺ እንደዚህ ይላል፣ ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ። መጽሐፍን ባይሆን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሆን ይላል። ጥያቄ እዚህ ጋር ነው አይደለ? አይ ኢብሮ ተፈቅድልኛለህ? እኔ ጋር ይቀጥላል እንዴ ሀቢቢ? በጣም ይቅርታ ግን ምኑ አይ በቃ እሺ። ሙስቲ ቁርአን ላይ አላህ በስንት መንገድ እንደሚያወራ ታውቃለህ? ኦኬ እሺ ንገረኝ። እሺ አሁኑል ማዕቡድ አላ ሸህ ሱነን አቢ ዳውድ ተመልከት፣ እንደዚህ ይላል ቂለ ሀድር ኺጣብ ሊረሱል አለ። እዚህ ጋር አላህ እያናገረ ያለው ነብዩ መሐመድን ነው አለ። ወልሙራዱ ቢሂ ገይሩሁ፣ ግን መልእክቱ ለነብዩ ሳይሆን ለሌሎች ሰዎች ነው አለ። ፈኢነሁም ዩኻጢቡነ አልረጁል አለ። አረቦች እኮ ሲያወሩ በቋንቋቸው አለ ዩኻጢቡነ አልረጁል አንድን ሰው እያወሩ አለ። ወዩሪዱነ ቢሂ ገይረሁ፣ መልእክቱ ግን ሌላ ሰው። ምሳሌ እዚህ ጋር ሌላ ሰው ይሆናል አለ። ምሳሌ እዚህ ጋር አንተ ገብተሃልና እየረበሽክ ነው ያለው። እኔ አሁን ምሳሌ አንተን በአሽሙር ኢብራሂም አትረብሽ ወይም ለሆነ ሰው እየረበች ነው ብዬ ብነግረው ኢብራሂም አይደለም የረበሸው አንተን የረበሸው። ግን አይ አይደለ ኢብራሂምን እያወራ ቢሆን መልእክቱ ግን ላንተ ነው። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ላይ ነብዩን እያወራ ግን መልእክቱ ሌላ ሰው ይሆናል። ምሳሌ አላህ ቁርአን ላይ ምን አለ? ያ አዩሃን ነብይ አለ። ከቀውሊሂ አላህ ምሳሌ እንደዚህ አለ ቁርአን ላይ ያ አዩሃን ነብይ፣ አንተ ነብዩ አላህን ፍራ አላቸው። ነብዩ አላህን ፈሪ ናቸው። ግን እዚህ ጋር እናላቸው አላህ አንተ ነብዩ አላህን ፍራ አላቸው። ያ ነብዩ ግን አላህን ፈሪ ናቸው። ታዲያ ምንድነው ካለ መልእክቱ ለማን ነው? ለሰዎቹ ነው። እያወራለው ግን ለማን? ነብያችን ነው። ስለዚህ ቁርአን ላይ አላህ ነብዩን እያወራ መልእክቱ ለሌላ ሰው ይሆናል ነው። ተስማማ? ኦኬ እስቲ ቆይ ኤግዛምፕል ትሰጥኛለህ? ሌላ ሶሪ ከይቀሻ ጋር ምሳሌ ያ ዮሐን ነብይ ተቅላ ልጨምርልህ ሌላ ምሳሌ። አይ ማለት አሁን እዚህ ጋር እኔ አሁን ለምሳሌ ቀድም ቁርአኑን ያስነብብከኝን ሳነበው ያው ቀድም መጀመሪያ እንደጠየቀው አለ አይደለ? እኔ እንደዛ ነው ዳይሬክትሊ የተረዳሁት መጀመሪያ። ችግር የለውም። ምሳሌ ሱረቱል አሕዛብ ቁጥር 1 እሺ። ሻሃዳ ላይ ያውና ጀማ ሻሃዳ ካለ አስገቡ ሞዴሬተሮች። እሺ ሱረቱል አሕዛብ ምሳሌ አላህ ምን አለ? ያ አዩሃ ነብይ ተቂላህ፣ አንተ ነብይ ሆይ አላህ ፍራ አላቸው ነብያችን። አያ ነብዩ አላህ አይፈሩም እንዴ?
እሺ ምሳሌ ደግሞ ተጨማሪ ደግሞ ሱረቱ ጠላቅ ቁጥር 1 ላይ ሱረቱ ጠላቅ ቁጥር አላህ ምን አለ? አንተ ነብይ ሆይ ሚስቶችን ስፈት አለ። ነብዩ ሚስት ፈተዋል እንዴ? አናቅም። ግን እዚህ ጋር አላህ ምን አለ? ያው ፈታ ስለ ግን በሌላ ፖይንት አለ። እሱ ሌላ ሐዲስ ነው እንተውሱን። ያ አዩሃን ኢዛ ጠለቅቱም ኒሳ አለ ነብዩ ሴቶችን ከፈታችሁ ብሎ ተናገረ። እዚህ ጋር ነብዩን እያወራ ነው ያለው፣ ግን መልእክቱ ደግሞ ለሌሎች ሰዎች ነው። ኦኬ ለሌሎች ሰዎች ስለዚህ አላህ እዚህ ጋር ከአንተ በፊት የተናገረ ያለው መልእክቱ ለአረቦች ነበረ። እሺ ኦኬ ነው። ማስረጃ ልስጥህ። ማስረጃ አለኝ። አዎ አለኝ። ተመልከት እንዴ ሱረቱል አንቢያ ቁጥር 7 ላይ እንደዚህ ይላል፣ ከአንተ በፊት ወደ እርሱ የምናወርድላቸው የሆኑ ሰዎችን እንጂ ሌላን አላክንም። የማታውቁ ብትሆኑ የመጽሐፉን ባለቤቶች ጠይቁ። አያ ስለዚህ እዚህ ጋር እያወራ ያለው ማንነት ታውቃለህ? ስለሱ ነው አይደለ? አይደለም፣ ጠይቁ ነው ያላቸው። ጠይቁ ብዙ ሰዎች ናቸው። ኦኬ እሺ። እነማን ናቸው? ጣዖት አምላኪያን ናቸው። አረቦች ናቸው። አረቦች ስለ ነብይ ያውቁምና ምን አሉ? ተመልከት እዚህ ጋር ከአንተ በፊት አለ ወደ እነሱ የምንወርድ ሰው ናቸው አለ። ጣዖት አምላኪያን መልአክም ጠይቁ ነበረ። ነብዩ ለምን ሰው ሆኑ ብለው ይጠይቁ ነበር። ስለዚህ አላህ ምን አላቸው? ሂዳችሁ የመጽሐፉን ሰዎች ጠይቁ። ምሳሌ አንተ ክርስቲያን አይደለ? የመጽሐፉ ሰነድ ብለህ ታምናለህ አይደለ? እሺ አንተ ሙሴ ምንድን ነበር? ሙሴ ነብይ ነበር። ሰው ነው ወይስ አይደለም? ሰው ነው። በቃ ኢየሱስ ሰው ነበር አልነበረም? እሱ ሰውም አምላክም ነው ይባል፣ ግን ሰው ነው አይደለ? በቃ ሲገዝ ሰው ነበር። አምላክ ነው ሶስቱ አለ አይደለ? ሰው አምላክ ተዋህዷል። ግን በቃ ሰው እንደሆነ አለ። አየህ አይደለ? ነቢያት ሰው እንደሆነ ታውቃላችሁ። ግን ጣዖት አምላኪያን ነብይ ሰው እንደሆነ አያውቁም ነበር። ለዛ ነው ቁርአን ላይ ብትመለከት ምሳሌ እንዴ ብሎ ያው ተመከረ። እዚህ ጋር ልጥቀስልህ ራሱ ሱረቱ ኢስራ ላይ ምን አለ? በሰዎች መሪ ቁርአን በመጣላቸው ጊዜ አላህ ነብይ ሲልክላቸው ምን አሉ? አላህ ሰውን መልእክተኛ አድርጎ ላከን። አያ አላህ እንዴ ብሎ ሰውን ይልካል አሉ። ከዛ አላህ ምን አለ እዚህ ጋር በምድር ረክተው የሚሄዱ መላእክት በነበሩ ኑሮ በእነሱ ላይ ከጎሳቸው መልአክን ባወረድ ነበር። ስለዚህ አላህ መልአክን ይልክባቸው ነበር፣ ግን ትጠፋላችሁ ብሎ ነገራቸው። ስለዚህ ሰዎች ነቢያት ሰዎች እንደሆኑ አላህ አስተማረ። ስለዚህ ጣዖት አምላኪ ይሄን ማመን ስለከበዳቸው አላህ ምን አደረገ? ሂዳችሁ ከፈለጋችሁ አስቀድሞ ነብይ የተላከላቸው። አስቀድሞ ነብይ ለማን ተልኳል? ለእስራኤላውያን ተልኳል። እነሱን ጠይቃቸዋል ማለት በምን ጉዳይ? ነብይ ሰው እንደሆነ ግልጽ ነው። እሺ ተመልሶልሃል። እስቲ ቆይ ቴሌግራም ላይ ማዋራት ይችላሉ አይደል? ይቻላል። አዎ በቃ ላይክ ይሄኛውን ዛሬ በደንብ በሰፊው ጠይቃሉ። ሌላ አንድ ልጠይቅ ነው ወይስ ዛሬ እንትን ልበል? ሻሃዳ አንድ ሻሃዳ እያሉ ስለሆነ ሻሃዳ እናስቀድማለን። ሻሃዳ ጀማ ኢብሮ ሻሃዳ የሚለው ማለት ሶስት ሰው ነው ይታያል። እኔ እንጃ ኤልያስ ሞስቴት ምናምንና ማሂር ብቻ ነው የሚታየኝ ካንተ ጋር ሌላ ሰው የለም። ሻሃዳ መያዝ የፈለግ ካለ ኮሜንት ላይ ጻፉ ኢንሻአላህ። እሺ ሞስቲ ለማንኛውም ትችላለህ። ቴሌግራም ላይ አካውንት ያው እዚህ በዚህ ጻፍልኝ ኢንሻአላህ አስተናግድሃለሁ። ይሄ ባዮ ላይ ያዶ ነው። ቆይ አንዴ እስቲ መልስልኝ ልጻፉ አሳየኝ እንትን ኔመን ያው ኢማን አንደርስኮር ሲ እሺ ሌላኛውን እዚህ ላይ ልጠይቅ ወይስ ልውጣ? ጠይቀኝ ኢንሻአላህ። ኢብራሂም ይመልስልሃል። ይብሮ ቀጥል። እሺ ሌላኛው ቼክ ማድረግ የፈለኩት እንትን ነው። ይሄ እንትናም ሲያወራ ሰምታችሁታል። ማን ነው እፎይ እና ፕሪ ማለት ከመሐመድ በፊት የነበረ ስለ እስላም የሚናገር እንትኖች አሉ እንዴ? ቴክስቶች፣ መጽሐፎች ወይ ስክሪፕቸሮች ምናምን? አዎ አለ። ፕሊዝ በእናትህ ስጠኝ። ባይብል ራሱ ልስተ ባይብል ላይ ላሳየ። አዎ ደስ ይለኛል እንዴ። እሺ በጣም ብዙ ነው። ኢምሩ እንዴት ነው? ወይስ በውስጥ እናድርገው ነገር? በጣም ብዙ ነው። እንጣው ሞቲ በቃ ለደቂቃ መለሰልህ። ከፈለክ በውስጥ ና፣ ግን መጀመሪያ ኢስላም ስነ ኮንሴፕቱን አውቅሽ እሱን እንገርና በቃ ኢብራሂም ዝም በአንድ ነገር እናሳየና ከዛ በቃ በውስጥ ይምጣሻል። እሺ በቃ ኸይር ላሳየው ወላ ያው እንዳይረዝምበት ብዬ አይ ኮንሴፕቱን ብቻ ልንገረውና አንድ ሁለት ምናምን ሳይኝና ያው አሁን ቤት መብራት ስለጠፋ ምናምን ስልክ ቻርጅ ምናምን ብዙም ሳይሆን ምን መሰለህ ሞስቴቲ የኢስላም ኪንግደም በስነ ስርዓት እንዳለ ትንቢተ ዳንኤል ምዕራፍ 2 እና ምዕራፍ 7 ላይ ተጠቅሷል። በስነ ስርዓት የኢስላም ኪንግደም አምላክ የሚያስነሳው ኪንግደም ስለመሆኑ ማለት ነው። ሂስቶሪካሊ የተረጋገጠ በመጽሐፍ ቅዱስ ላይ ትንቢተ ዳንኤል ላይ ያለ ትክክለኛ ታሪክ አለ።
ትንቢት ነው፣ በትንቢት ደረጃ የነበረ አራት እንዲሁ ራፊት ዳንኤል ስንት አልከኝ? አንዴ ሶሪ ለመዝግበው። ምዕራፍ 2 ከቁጥር 31 እስከ 40 አካባቢ ድረስ ማለት ነው። እሺ ከዛ ምንድነው መሰለ እዛ ላይ አራት ነገስታት አሉ። ከአራቱ ነገስታት አንደኛው የባቢሎን ንጉስ ነው። ሁለተኛው ደግሞ የሜዶ ፐርሺያ ንጉስ ነው። ሶስተኛው ደግሞ የግሪክ ንጉስ ነው። አራተኛ የሮም ንጉስ ነው። እና እነዚህ አራት ነገስታት ተብሎ ተጠቀሰና ድንጋይ ከሰማይ ተፈንቅሎ የሮምን ንጉስ ሲመታው አየው ብሎ ይናገራል። የባቢሎን ንጉስ የሆነው ህልምን ያየው ናቡከደነጾር ማለት ነው። ከዛ መጨረሻ ላይ ይሄ አምስተኛው ኪንግደም እነዚህን ሁሉ ያጠፋቸዋል፣ ይመታቸዋል ይላል። ፎሎ ፍሮም አለ ወረደ ልጁ። በቃ እሺ ልጁ ወረደ መሰለኝ። ኢንሻአላህ ሌላ ወይ ሲገባ እንቀጥላለን። ይምሩ ሌላ ሰው እናስተናግድ። ምን ማስገባት አልቻልክም ይምሩ? አይ አሁን ሰርቶልኛል። ኢንሻአላህ ኮሜንት ላይ 3 ቁጥር ጻፉ። ገስት ላይ ወደ 40 ሰው አለና ከባድ ነው ለመምረጥ። ጥያቄ ያለው ካለ ክርስቲያን ወገኖቻችን ጠይቁ። ረመዳን ለእናንተ ነው። ኢንሻአላህ የምትማሩበት ብርሃን የምታገኙበት ወር ነው የሚሆነው። ስለዚህ ጠይቁን። እስልምናችን መልስ አለው። እየገባችሁ ጠይቁን፣ የምንመልስላችሁ ይሆናል። ኢብራሂም በካሚያ ስትገት አስቀድመህ ንገረን። እሺ እኔ እንዳልሁን ብዬ የፈራ ነው። እሺ 3 ቁጥር ነው ጻፈ የተባላችሁ ተጨማሪ ጥያቄ ያለው 3 ቁጥር ጻፉ። የለም በቃ ይወስ ከዛ አወራቸው ፕሮግራሙን ንገራቸው። ያሰብረውን እቅዶች አብራቸውና ሲጽፉ እናስገባቸዋለን። ያ በጣም የሚገርም ነው ወላሂ። በመጀመሪያ ደረጃ ሙስሊም ወንድም እህቶቼ እንኳን ለተከበረው ለረመዳን ወር አላህ በሰላም አደረሰ። ሻሃዳ ከሆነ የገባው ይቅደም፣ ካልሆነ ግን ልቀጥል። እሺ እና አላህ ለዚህ ለተከበረው ወር፣ ለታላቁ ወር፣ ለቁርአን ወር፣ ለተውባ ወር፣ ለኢማን ወር አላህ እንኳን አደረሰን ወላሂ። እና ይሄ ትልቅ ኒዕማ ነው። አላህ ወዶን መርጦን ለዚህ ወር መድረስ ማለት ሲጀመር ይሄ ከአላህ የሆነ ስጦታ ነው። ምክንያቱም ላስቲር ከኛ ጋር የነበሩ ዛሬ ከኛ ጋር ያልነበሩ ከኛ ጋር የሌሉ ሰዎች በጣም ብዙ አሉ። በሞት የተለዩን ብዙ አይነት ሁኔታ ላይ ያሉ አልহামዱሊላህ በጤና በሰላም እንግዲህ እዚህ መድረስ ማለት ቀላል ነገር አይደለም። አልহামዱሊላህ ረቢል ዓለሚን። ምንድነው አሁን ቁም ነገሩ ከዚህ በኋላ ይሄንን ረመዳን ወር እንዴት እንጠቀመዋለን የሚለው ነው ትልቁ ቁም ነገር። ስለዚህ እንዴት እንጠቀመዋለን የሚለው ያው እኛ በቲክቶክ ጉዳይ ላይ አስመልክቶ ያው ቲክቶክ ላይ በጣም ትልቅ ፕሮግራም አዘጋጅተናል። ግን ከዛ በፊት ያው ኖርማል አጠቃቀማችን ደግሞ ቁርአንና ያው መልካም ስራዎችን የማብዛት አላህ ቁርአን ላይ እንዳለው ወሳሪዑ ኢላ መግፊረቲ ሚን ረቢኩም እንዳለው ወደ መልካም ስራዎችን መሯሯጥ ነው በቃ። እና አሁን ትልቁ ቁም ነገር እኛ ግን ዛሬ ይዘንላችሁ የመጣ ነው አንድ ኢምራን እኔ እንዲሁም ሌሎች ወንድሞች አንድ ላይ ሆነን ያዘጋጀንላችሁ ፕሮግራም አለ። ያ ፕሮግራም ምንድነው? ቪዲዮ ሰርቻለሁ። በነገራችሁ ላይ ቪዲዮን ገብታችሁ ማየት ትችላላችሁ። ግን there is a thing called ከ4 ሰዓት በኋላ ማለት ነው። ከ4 ሰዓት በኋላ ሁሉ ጊዜ ለክርስቲያኖች ረመዳንን ለክርስቲያኖች ተመልከቱ፣ ያው ይታያችኋል። ረመዳንን ለክርስቲያኖች የሚል ታላቅ ፕሮግራም ነው ያዘጋጀንላችሁ። አልহামዱሊላህ። ይሄ ደግሞ ኑና ጠይቁን የሚል እንዲሁም የተለያዩ ፕሮግራሞች አሉ። ታላላቅ ኡስታዙ ያው ተመልከቱ። አሁን እዚህ ኑ ስለ እስልምና ጠይቁን፣ ስለ እስልምና ጠይቁን። በቃ ይሄ አሁን በእኔ ቤት ነገ አላህ ካለ የሚጀመር ፕሮግራም ነው። ፕሮግራሙ ሲመጣ ታላላቅ ኡስታዞችን እናመጣለን። ያ ኑ ስለ እስልምና ጠይቁን። እሺ ከዛ በኋላ ምንድነው የሚለው? አዎ እሺ 30ውን ቀን ነው ያው ኖርማሊ ሙሉ በሙሉ ነው 30ውን ቀን እጄን ነው ሙሉ 30 ቀኑን ነው ፕሮግራሙ የሚቀጥለው ማለት ነው። እና አንዴ እኔ ቤት፣ አንዴ ኢምሩ ቤት፣ አንዴ አዊኪ ቤት እያለ ይቀጥላል ማለት ነው። ታላላቅ ኡስታዞች ሚዲያ ላይ የምታውቋቸው በጣም የሚገራርሙ ኡስታዞችን ኢንሻአላህ ቲክቶክ ላይ የማታውቋቸውን ዘውትር ከምሽቱ 4 ሰዓት ሁሉ ጊዜ እነሱን ይዘንላችሁ እንመጣለን ማለት ነው። በዛ ላይ ደግሞ ሌላ ነገር አለ፣ ቻሌንጅ አለ። ቻሌንጅ ከኛ ጋር አብሮን የቆየና ብዙ ፕሮግራሞችን ተከታትሎ እንዲሁም መከታተል ብቻ ሳይሆን ያሸነፈ ሰው
የመጽሐፍ ፓኬጅ አለው። አንድ የመጽሐፍ ፓኬጅ ብቻ ሳይሆን ሰርፕራይዝ፣ ውስጡ የማይነገር ሰርፕራይዝ ተደርጎ ነው የሚሰጠው ማለት ነው። ዋው! ስለዚህ ኢንሻአላህ ከኛ ጋር ለመሆን ዝግጁ ናችሁ? ሙስታዊ ትላለህ። እሺ፣ እና እንደዛ ነው ያጀማ። እሺ፣ ይሄን ይመስላል። ኢምሮ አይበቃም? ወደዚህ ተመለስ። ዩ47 በነገራችን ላይ ተመለስ። ዩ47 መጽሐፍ ሲባል እንገራቸው ነገራቸው። እሺ ነገራቸው። እሺ ያጀማ መጽሐፍ ሲባል ሽልማቱ የሚሆነው የወሂድን ሰባቱን መጽሐፎች እነዚህም በሙሉ አንደኛ አልገደሉትም አልሰቀሉትም፣ የተደበቀው እውነት፣ ማዳንና መዳን በኢስላም፣ ኦን ኢየሱስ የባህሪ አምላክ ነው፣ የስላሴ ሳቤ፣ ኦን ኢየሱስ የባህሪ እነዚህ መጽሐፎች አንደኛ። ከዛ የወንድም ሳላህ መጽሐፍ የወንድም ሳላህ ሰማዕቱ ብራና መጽሐፍ ሁለተኛ። ሶስተኛ ደግሞ የኡስታዝ አቡኪ መጽሐፍ። እነዚህን በሙሉ በአንድ ላይ ፓኬጅ አድርገን የምንሸልም ይሆናል። ኢንሻአላህ የሚሸልበት ምናምን ሲደርስ እናሳውቃችኋለን። በቂ ነው አይደለ ኢብራሂም? በቂ በላይ ነው ኢንሻአላህ። ከሰርፕራይዝ ጋር ነው ደግሞ ዝም ብለን አይደለም የምንሰጠው፣ ሰርፕራይዝም አለ። እንደዛ ነው። እሱ ብቻ ሳይሆን ሌላም ደግሞ ሌላ ነው ተጨማሪ ዋና ደግሞ አለ። ይሄኛው መጽሐፉ ለዲናዊ እንትን ነው። ዋና ደግሞ ኢንሻአላህ የሆነ ደግሞ ነገር አለው እናያለን ሲደርስ። እሺ ዩ47 አስተናግደው ኢንሻአላህ። ከሱ በፊት ያኛው ልጅ አስተናግደው ኤምዩቢ ማን ኤምዩቢ የሚለው እሺ እሺ ሙብ ሰላም ብያለሁ። አይ ቲንክ ሙስሊም መሰለኝ። ይሰማሃል ሙብ? የለም ጥያቄ ያለው ካለ 3 ቁጥር ጻፉ። 3 ቁጥር ጻፉ። ሙብ የለም። ሻሃዳ ነው እኮ እያለ ልጁ ታዲያ አይወራማ። በቃ እሺ ነው ሰው ላስገባ። ቀጥለ ይምሩሽ። እሺ ሀቢቢ። እሺ ዩ47 ጥያቄ መጠየቅ ትችላለህ። አይሰማም? አሁን ይሰማል። የኔ ጥያቄ ኢንጂልን አሁን መጠቀም እንችላለን ወይ ነው ትዕዛዞቹን? እሺ አልሐምዱሊላህ ወከፋ። መልሱ አጭር ነው። አንደኛ ኢንጂል አሁን ላይ የለም፣ ጠፍቷል፣ ተበርዟል። ማስረጃ ተፍሲር ኢብኑ ከሲር ምን አለ? አንል መማሊከ በዕደ ኢሳ ሐረፉት ተውራተ ወልኢንጂላ፣ ከኢሳ በኋላ የመጡ ነገስታት ኢንጂልን በረዙ። ስለዚህ ትክክለኛው ኢንጂል የለም አንደኛ። ሁለተኛ ቢኖር ራሱ ጊዜው አልፏል። ሲጀመር የተሰጠው ራሱ ለእስራኤላውያን ለኛ አይደለም። እስራኤላውያን ለነሱ መመሪያ ነበረ። የኛ መመሪያ ቁርአን ነው። አምላክ ምን አለ ቁርአን ላይ? ተባረከ ለዚ ነዘለ ፍርቃን ሊየኩነ ሊልዓለሚን ነዚራ። ያ ጌታ ይመስገን ይባረክ። የትኛው አምላክ አለ? አለዚ ነዘለ ፍርቃን፣ ፉርቃን ያወረደው ሊየኩነ። ፍርቃን ቁርአን ነው። እሺ ፍርቃን ማለት እውነትና ውሸትን የሚለይ መጽሐፍ ቁርአን ማለት ነው። ይሄ ቁርአን እሺ። ሊየኩነ ሊልዓለሚን ነዚራ፣ ለዓለማት አስጠንቃቂ ይሆን ዘንድ። ስለዚህ ለዓለም የተሰጠው መጽሐፍ ቁርአን ነው። በቁርአን ነው የምንፈርደው፣ በቁርአን ነው የምንመራው። ኢንጂል የእስራኤላውያን መመሪያ ነበር፣ ጊዜውም አልፏል። አሁን የነብዩ ጊዜ ነው፣ የቁርአን ጊዜ ነው። ኦኬ እሺ። ቁርአን ላይ ደግሞ ሱራ 5:47 ላይ መጠቀም እንደምንችል ይገልጻል መሰለኝ። እናውጣለን። ወሊያህኩም አህሉል ኢንጂል፣ የመጽሐፉ ሰዎች በመጽሐፉ ይፍረዱ ይላል። እሱ ነው ጥያቄ። እሺ ከፍ ብዬ ላንብብልህና እንደዚህ ይላል። በፈለጎቻቸው በነቢያት ፈለግ፣ ይሄን ነገር ላጥፋ። አሁንም ያጀማ ሁላችሁም ታተባርኩ። እሺ ኦኬ። በፈለጎቻቸው በነቢያት ፈለግ አለ የመርየም ልጅ አልመሲህ ኢሳን ከተውራት በስተፊቱ ያለችውን አረጋቀ ሲሆን አስከተልናል። አላህ ምን አደረገ? እየፈታ ነው። እንምጣ። የመርየም ልጅ ላክ አይደለ? አልመሲህ ኢሳ ተላከ፣ ኢየሱስ ተላከ አይደለ? ሄሎ ይሰማል? ወለካሉ። እሺ እየሰማኸኝ። ኢንጂልንም አለ ወንጌል ማለት ነው። ወንጌልንም በውስጡ ቀጥታና ብርሃን ያለበት ሲሆን በስተፊቱ ያለችውን ኦሪትን ተውራትን የሚያረጋግጥ ሲሆን ለጥንቆች መሪና ገሳጭ ሲሆን ሰጠ ነው አለ። ዩ47 የሰጠው ለማን ነው? ለማቴዎስ ወይስ ለኢየሱስ? የለም ልጁ በቃ መልሱን ልስጥህና በቃ የሚወጣ አድርገህ ታዳምጣለህ። ስለዚህ አላህ እያወራ ያለው
ኢንጂልን ለኢየሱስ እንደሰጠው ነው። አሁን ያለው ደግሞ ኢንጂል የዮሐንስ፣ የማርቆስ፣ የሉቃስ ነው እንጂ የኢየሱስ ኢንጂል የለም። ዘጋን። ከዛ ቀጥሎ ምን አለ? የኢንጂል ባለቤቶች በውስጡ አላህ ባወረደው ይፍረዱ ይላል። የኢንጂል ባለቤቶች በውስጡ አላህ ባወረደው ይፍረዱ። እዚህ ጋር ምን እያወራ ነው ካልን አላህ መጽሐፉን ከሰጣቸው በኋላ ምን አላቸው? የኢንጂል ባለቤቶች አላቸው በዚህ በመጽሐፉ ይፍረዱ። ትክክል ነው። ኢንጂል ሲወድማ ያወረደው እኮ ሰዎች እኮ እንዲያቅፉት አይደለም፣ ታቅፎ ሊተሙበት አይደለም፣ ሊቀድሱበት አይደለም። የተሰጣቸው ለምንድን ነው? እንዲፈርዱበት ነበረ። በዛን ጊዜ የነበሩ ሰዎች ተፍሲር አጣበሪ ጃሚ አልበያን ፊ ተፍሲር አልቁርአን ተመልከት። እንደዚህ ይላል። አይ አለ ትርጉሙ አየሕኩመ ቢማ አንዘለላህ አለ ወአመረና አህለሁ። ትርጉሙ ምንድነው አለ? መጽሐፉን ካወረድን በኋላ ወአመርና አህለሁ ህዝቦቹም አዘዝን ምን በማድረግ ቢአየሕኩመ ቢማ አንዘለላህ በመጽሐፉ እንዲፈርዱ አዘዛቸው ማለት ነው። እስከ መቼ ድረስ? ቁርአን እስከሚመጣ ድረስ ማለት ነው። ቁርአን ከመጣማ በኋላ ቁርአን የሁሉም መመሪያ ሆነ ማለት ነው። ስለዚህ አላህ ለእስራኤላውያን ከሰጣቸው በኋላ እንዲፈርዱ አዘዛቸው። ምሳሌ አለ ቁርአን ላይ ምን አለ? ወለቀድ አተይና ዳውደ ሚና ፈድላ አለ ለዳዊት ከእኛ የሆነ ችሎታ ሰጠነው አለ። ኢብራሂም አላህ ለዳዊት ችሎታ የሰጠው አሁን ነው ወይስ ደግሞ በህይወት በነበረበት ጊዜ ነው? ያኔ በህይወት በነበረበት ጊዜ። እሺ ቀጥሎ ማለት ተራሮች ሆይ አለ። ተራሮች ሆይ ከእርሱ ጋር ውዳሴን መላልሱ አለ። ኢብራሂም ተራሮች ሆይ እያለ አሁን እያወራ ነው ያለው አላህና ዳዊት በህይወት አለ እንዴ? ኖ በጭራሽ። ታዲያ አላህ ምንድነው ተራሮች ሆይ እያለ ተራሮች የሚያናገራቸው? ፓስት ያለፈ ነገር ያለፈውን እየተረከልን ነው አላህ። በቃ ለዛ አማርኛ ላይ የሚያደርጉ በቅንፍ አልነውም አሉ። ስለዚህ አላህ በዛን ጊዜ ለዳዊት የሚያደረገው አለው ምን አለው? ተራሮቹ ግን አልነው የሚለው በአረበኛው የለም። ስለዚህ ይሄ የቁርአን አናገር ዘይቤ ነው። አላህ መጽሐፉን ከሰጣቸው በኋላ በመጽሐፉ ፍረዱ አላቸው። 4 ነጥብ ተመልሶልሃል። ዩ47 አዎ ተመልሶልኛል። አመሰግናለሁ። እሺ እናመሰግናለን። ሶሪ ኢብራሂም የማኔ ቅድም እኮ ፓኬጅ አልቆብኝ ነው እንትን ያልኩት የወጣሁት። እሺ ልጨርስልህ እና አራተኛውን መንግስት የሚመታው የሮምን መንግስት የሚመታ አንድ ሌላ ኪንግደም አምላክ ያስነሳል ይላል እና የአራተኛው ኪንግደም የአምስተኛው ኪንግደም መቼ መሰለ የሚሆነው ያለው መጽሐፉ ሲናገር እዛው መጽሐፍ ላይ ሮም ትከፋፈላለች ይላል። ያ መንግስት ለሁለት ይከፈላል ይላል። ስፕሊት አፕ ያደርጋል። ይሄ ደግሞ በታሪክ ስፕሊት አፕ ያደረገው ለሁለት ኢስት እና ዌስት ሮም የሆነው በ395 ኤዲ ነው። ተግባባን? በ395 አፍተር ማለት ነው ከኢየሱስ በኋላ ማለትም ያው ከኢየሱስ ማለት ከትውልዱ ጀምሮ ማለት ነው። 395 አሁን ጥያቄው ከመከፋፈሉ ሮም ለሁለት ከተከፋፈለች በኋላ የተነሳ ኪንግደም ያውም ደግሞ ሮምን ያጠፋ ኪንግደም ማን ነው ነው ጥያቄው። እስቲ ታሪክ የምታውቀው አንተ ትነግረኛለህ ወይስ እኔ ልንገርህ? ሮምን ያጠፋት ማን ነው በታሪክ? ሮም ያው ላይክ እንትን ያለች አይደለ ቀስ በቀስ ዲስኢንቴግሬት ያደርገች። አይ ቲንክ ግን ከባድ እንትን ያላቸው እንትኖች ይመስሉኛል ኦቶማን ቱርኮች። ጀግና that's what I'm talking about ትላለህ። ኦቶማን ቱርኪሽ ነው። ኦቶማን ቱርኪሽ ያው ይሄ ታስታውሳለህ የኦቶማን ዋር ነው እና ይሄ ቤተክርስቲያን ነበረ መጀመሪያ እንደምታስታውሰው ሃጊያ ሶፊያ ኦፍ ኮርስ ይሄ ቤተክርስቲያን ነበረ። መጨረሻ አሁን ላይ እንደምታዩት በኢስትሮም ነው ወይስ ይሄ የባዛንታይን እንትን አለብን እንዴ ነው ወይስ ባዛንታይን ኮንስታንቲኖፕል ማለት ነው። እና ኮንስታንቲኖፕል ከዛ ፎል አረገች። አሁን ይሄ ምንድነው ቱርክ ውስጥ ያለው መስጂድ ሆኗል። አሁን ይሄ ቤተክርስቲያን የነበረው ያኔ ዋሩን ምን አድርገው አሸነፉ ማለት ነው። ግን አሁን ላይ እንደ ሚውዚየም ነው አይደል? ሶሪ ኖ መስጂድ ነው። እንደ ዝም ብለህ መጎብኘትም ትችላለህ። ይኸው ተመልከት ምን ይላል? ፎል ኦፍ ኮንስታንቲኖፕል የሆነው መቼ ነው? ሜይ 29 በ1453 ነው እና ኮንኩዌስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ ሰከንድ ኦፍ ዘ ኦቶማን ኢምፓየር ነው። መቼ ነው እንግዲህ እንደምታውቀው መጀመሪያ ክራይስት ኪንግደም አለ እዚህ ጋር 0 ብለን እንጀምራለን እዚህ ጋር። ከዛ በኋላ ዲቪዥን ኦፍ ሮም አለ። ሮም ኢስት እና ዌስት የሆነችበት መቼ ነው? በ395 ኤዲ ነው። 395 ኤዲ ከዚህ በኋላ እንግዲህ እስከ ፎሎ ኦፍ ሮም ድረስ የሆነ ኪንግደም ተነስቷል። ልብ አድርግ። በዚህ መሃል አንድ የሚነሳ ኪንግደም አለ፣ ፊፍዝ ኪንግደም የሚባል ማለት ነው። አሁን ያ ፊፍዝ ኪንግደም ማን ነው ካልን በ622 ኮመን ኤራ ላይ የተነሳው የኢስላሚክ ኪንግደም ነው። ተግባባን?
ያ የኢስላሚክ ኪንግደም ነው ምን ያደረገው ይሄንን ሮምን ያሸነፈው ማለት እግዚአብሔር ምን አለ እሱም ብቻ ጫፏን ላሳየህና ከዛ በኋላ ይበቃናል ማለት ነው ወደ ሌላ ሰው እናልፋለን ኢንሻአላህ እቺ ነች ዋናዋ ፖይንት እቺ ነች በዚያም ዘመን አለ በየትኛው እግሮቹና ጣቶቹ ለሁለት የተከፋፈሉ ማለት ለሁለት ሮም ለሁለት ከተከፈለች በኋላ በዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ ለሌላም ህዝብ የማይሰጥ መንግስት ይሆናል እነዚህ መንግስታት ሁሉ ተፈታቸዋለች የቶቹን ቅድም የነገርኩን አራቱንም ይሄኛው የባቢሎን ንጉስ ነው የባቢሎን ንጉስ ከ605 እስከ 539 ቢሲ ቢፎር ክራይስት የገዛ ነው ይሄ ደግሞ ሜዶ ፐርሺያ ከ539 እስከ 331 ቢሲ ቢፎር ክራይስት ይሄ ደግሞ የግሪክ ንጉስ ነው 331 እስከ 168 ቢፎር ክራይስት ነው ከዛ የሮም ደግሞ አለ ሮም ለሁለት ነው ይሄ ከፊሉ ሸክላ ነው ከፊሉ ብረት ነው እና ምንድነው ሜታፎሪካሊ ለሁለት የተከፈለ መንግስት ነው ብሎ ነው ያስቀመጠው ተግባባን እስከ መቼ ነው የገዛው እስከ 430 እስከ 476 ብሎ ያስቀመጠው አሁን ጥያቄው ምንድነው እዚህ ጋር ሲመጣ ለሌላ ህዝብ የማይሰጥ መንግስት ይሆናል እነዚህንም መንግስታት ሁሉ ትፈጫቸዋለች የትኛዋ ይሄ ድንጋዩ ማለት ነው ይሄ አምስተኛው ኪንግደም ተግባባን ከዛ በኋላ ለዘላለምም ትቆማለች አለ ድንጋዩም እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቋል ይላል ስለዚህ አሁን በታሪክ ይሄ በጣም የሚገርም ለኢስላም ኪንግደም ከዚህ የበለጠ ትልቅ ማስረጃ የለም በጣም ብዙ ነው ያለኝ በነገር ላይ
ካዕባን ያፈርሳል የተባለው ሰውዬ ነው። አንዱ መልሰልኝ እንትን ልቀጥል እንዴ? ሁለቱን አድርገውና ኢንሻአላህ አጠረጋ መልሰልህ ቀጥል። ሁለተኛው እሺ። አንደኛው ደግሞ ማን ነው ከሀበሻ ሄዶ ያፈርሳል የተባለው አብርሃም የሚባለው ሰውዬ አለ እና እሱ ከቂያማ በፊት ነው የሚመጣው የሚል ነገር አልቤያለሁ። ግን ከዛስ አሁን ከዚህ ፓስት ወይ ደግሞ መጀመሪያ እንደዚህ አይነት የሚመስል ታሪክ ያነበብኩ ይመስለኛል። የቱ ጋር እንደሆነ ግራ ገብቶኛል። ማለት እንደዚሁ መንገድ ላይ አላህ ተቆጥቶባቸው ያጠፋቸው የሆኑ ተጓዦች የሚገልጽበት የሆነ ታሪክ ያነበብኩ መሰለኝ እና ተጋጨብኝ ሁለቱ። ግልጽ ነው። ኢምሩ ልጁን ካወቀው የዛሬ 3 ዓመት ወይ ምናምን ዘፋኝ የነበረ ልጅ የሰለመ ነው። ልክ ነኝ ያለ ኢሚ? አዎ ወንድሜ 2 ዓመት ሆኖኛል። አልሐምዱሊላህ ልያ ነው እና እንትን በለው ነው። አይ ማሻአላህ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። እኛ ጋር እንድጾም ላደረገ ጌታ አላህ ያጠንክርህ ኢንሻአላህ። ሀቢቢ ተረድተኛል? አዎ አግኝቼዋለሁ ጥያቄው። ኦኬ እሺ ቀጥል። እሺ ከመጀመሪያው ስንጀምር አዎ ጾም በሌሎች ነቢያት ዘንድ ነበረ። ማስረጃ ሱረቱል በቀራ ቁጥር 180 እናውጣው። በቀራ ሱራ 2 ቁጥር 180 ላይ አላህ ጾምን በሌሎች ህዝቦች ላይ እንደደነገገ ይናገራል። ሱረቱል በቀራ ቁጥር 180 ኢብራሂም ወጥቶላህ ማሻአላህ። ያው እንደዚህ ላይ ያ አዩሃ الذين አመኑ እናንተ ያመናችሁ ሰዎች ሆይ ኩቲበ አለይኩም ሲያም በእናንተ ላይ ጾም ተደነገገ በእኛ ላይ ከማ ኩቲበ አለ الذين من قبلكم ከእናንተ በፊት በነበሩ ህዝቦች እንደተደነገገ ተደነገገ አለ ቁርአኑ። ስለዚህ ጾም ራሱ ባለፉት ህዝቦች ተደንግጎ ነበር ማለት ነው። ይሄን ካየን ነቢያት ጾሙ ነበር እንደ ከተባለ አዎ ይጾሙ ነበር፣ ግን ህጉ እንደኛ ላይሆን ይችላል። ረመዳን ላይሆን ይችላል ወሩ። ለምን ቁርአን አላህ ምን አለ? ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጃ ለሁላችሁም መመሪያና ህግ ሰጠናቸው። ስለዚህ መመሪያችን ይለያል። እነሱ እንደኛ ላይጾሙ ይችላሉ፣ ረመዳን ላይጾሙ ይችላሉ፣ ግን ጾም የሚባለው ነገር አስቀድሞ እንዳለ እናያለን። እንዲሁም ምሳሌ ነብዩ ዳውድ አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም በሰሒህ ቡኻሪ ምን አሉ? አሐቡ ሰላቲ ኢለላሂ ሰላቱ ዳውድ አሉ። ከሰላት በላጩ የምን ሰላት ነው አለ? የዳዊት ሰላት ነው አለ። ወአሐቡ ሲያም ኢለላህ ሲያሙ ዳውድ ከጾም ሁሉ በላጩ ደግሞ ነብዩ ዳውድ የጾሙ ጾም ነው አሉ። ጾም ለተንስነስ ካለ ካነ ሊለያይ ይችላል ነው። ግዴታ ረመዳን ላይሆን ይችላል። ለምን አላህ ቁርአን እንዳለ ህጎችን ይቀያይራቸዋል። አሁን ግን በእኛ ሸሪዓቱ ሙሐመድያ የምንጾመው 30 ቀን ረመዳን ላይ ነው ማለት ነው። ግልጽ ይመስለኛል። ኢብሮ ጨምርለት ኢንሻአላህ። ኢምሩዬ ምንም ይጨምራል እዚህ ላይ በቃ ከዚህ በፊት ይጾም እንደነበር አላህ ነግሮናል። ግዴታም ተደርጎባቸው እንደነበር በቃ ተናግሯል። ኦሬዲ ማበላሸት ነው የሚሆነው። ሁለተኛ ጥያቄው ኢምሩ ሁለተኛ ጥያቄ ላይ ሄድበትና ከዛ በኋላ ኢንሻአላህ። አይ ሁለተኛው ጥያቄ የፈለከው ከአባን ሊያፈርስ የተጓዘ ሰው እንዳለ ነው አይደል? አዎ ከዚህ ቀደም ሌላ ተፈጥሮ ያለፈ ታሪክ ላይ እንደዚህ አይነት ነገር ያነበብኩ መሰለኝ እና አሁን ደግሞ ከቂያማ በፊት ሌላ ደግሞ ሄዶ የሚያፈርስ እንዴት ስሙ ራሱ አብርሃም ነው ምናምን እና እንዴት መሳሰል ቻለ የሚለው ነው። አዎ ነበረ ታሪክ ገና የሚመጣ ነው ከቂያማ በፊት ብዬ ነው። እሺ አዎ ነበረ ከቂያማ በፊት ያው ከአባ ማለት ለጠቅላላ እውቀት ያክል የአላህ ቤት ነው። እንደማንኛውም መስጂድ ነው። ከሌሎች መስጂድ የሚለየው አላህ ወደ ራሱ ያስጠጋውና በነቢያት የተገነባ እንዲሁም ደግሞ አወሉ ቤትን የመጀመሪያው ቤት መስጂድ ነው ምድራችን ላይ ማለት ነው። ከአባ ብዙ ጊዜ ተፈርሷል፣ ተገንብቷል። ምሳሌ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተገንብቶ ነበር። ተገነባ ሲባል ግን መሰረቱ ነበረ። ነቢያት የገነቡት ነቢዩ ኢብራሂምና ነቢዩ እስማኤል ሲገነቡት መሰረቱ ነበረ፣ ግን ከላይ ያለው ይገነባ ነበር በየጊዜው ማለት ነው። እና ሊያፈርሱ የተጓዙ ነበሩ። አዎ ነበሩ። እነማን ካልን አስሐቡል ፊል ይባላሉ። ማስረጃ ሱረቱል ፊል ቁርአን ላይ ራሱ ታሪካቸው አለ። ሱረቱል ፊል ወይም በቁጥር ልንገርህ አንዴ። አይ ቲንክ ሱረቱል ፊል ቁጥር ስንት ነው? ቁጥር 105 ሱራ 105 ቁጥር 1 ላይ እንደዚህ ይላል። በዝሆን ባለቤቶች ጌታ እንዴት እንደሰራ አላወክንም አለ። ዝሆን ይዘው ከአባን ለማፍረስ ተጉዘው ነበረ በነብዩ ጊዜ። እንደውም ነብዩ የተወለዱበት ዓመት ነው። እሺ አመል ፊል ይባላል በእኛ ወይም በእስልምና አመል ፊል ይባላል። በዛን ዓመት አንድ ሀበሻዊ ሰው ወይም ደግሞ ሀበሻ ሲባል የመን የሚያጠቃልል ቦታ ነው። ወጥተው ምን አድርገው ነበረ?
ካዕባን ለፈርስ ተጉዞ ነበር። ስለ አላህ ምን አለ? የዝሆን ሰዎችን ታሪክ አይተሃል እንዲህ አለ፣ ተንኮላቸው በጥፋት ውስጥ ከንቱ አላደረግንም። አላህ አጠፋባቸው፣ መንገድ ላይ አጠፋቸው። በምን አድርገህ ተመልከት። በእነርሱ ላይ መንጎች የሆኑ ወፎችን ላክን አለ። ላከ አላህ ምን አደረገባቸው? ወፎችን ላከባቸው። ተርሚሂም ቢሂጃረቲ ሚን ሲጂል ከተጠበሰ ጭቃ በሆነ ድንጋይ የምትወረውርባቸው ስትሆን፣ ስለዚህ አላህ ወፎችን ልኮ ወፎቹ ደግሞ በአፋቸው ምን ይዘዋል? እሳት የሆነ ድንጋይ እየያዙ ደብድበው አባረሯቸው ማለት ነው። ፈጀዐለሁም ከዐስፊን መእኩል ቅጠሉ እንደተበላ አዝመራ አደረገ። ጠዛው ጠፉ። በቃ መንገድ ላይ ካዕባን ሳያፈርሱ ጠፉ ማለት አላህ ራሱ ጠበቀው። ስለዚህ አላህ አጥፍቷቸዋል፣ መንገድ ጀምሮ ነበር ነው። እንዲሁም የውመል ቂያማ ሲደርስ ራሱ ደግሞ አንድ ሰው ወደፊት ማለት ነው ያው አላህ ከዛ ጊዜ ይጠብቀን፣ ከዛ ፈተና ይጠብቀንና የሆኑ ሰዎች መጥተው ከሀበሻ የሆኑ ሰዎች ካዕባን ያፈርሳሉ። ነብያችን ትንቢት ተናግረዋል። ትንቢቱ ደግሞ ያው ይፈጸማል። ለምን? ነብዩ ከራሳቸው ያናገሩ ማለት ነው። ይሄ ራሱ የውመል ቂያማ ምልክት ነው። ግልጽ ነው ኤሚ? አዎ እንትን ነው ስሙ ተገልጾ ነበር። አብርሃም የሚባል ይሄ ከቂያማ በፊት መጥቶ የሚያፈርሰው አካል ወይ ደግሞ ግለሰብ ከሀበሻ ይነሳል የሚባለው ማለት ነው አይደለም? እሱን እርግጠኛ አይደለሁም። እንኳን የመጀመሪያው ነው እንጂ አብርሃ ያኛው እንኳን አብርሃ አይደለም። የሚመጣው ወደፊት የሚመጣው ከሀበሻ የሆነ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እና ስለ ማንነቱም ተናግረዋል። የሚይዘው ነገር አለ፣ አለባበሱ ምናምን እነዚህን ሁሉ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ግን ምንድነው ስሙ እንደዛ አይደለም። ግልጽ ነው። ግን ያ ወደ መጀመሪያ የጀመረው ወደፊትም መጨረሱ አይቀርም። ቁም ነገሩ እዛ ጋር ነው ያለው። ኢንሻአላህ ገልጸዋል። ስለዚህ አብርሃም የሚለው እኔም እስካሁን አላየሁም። ወደፊት የሚመጣው አብርሃም የሚል የለም። ያለፈው ግን ነበር። ትክክል ነው። ጀዛከላህ። ኦኬ ጀዛከላህ። እሺ ሌላ ነገር ያው በውስጥ ወይስ ይምሩ ድገምልኝ እያለ ነው። አብደላህ ማን ነው? ዴሪያ ነው እንዴ? አብደላህ እንዴ ታዲያ ወላሂ በል ወላሂ ማሻአላህ